ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ተመልካዮቻችን እንደምን ቆያችሁ? ዳጉ የቀጥታ ስርጭት የውይይት ፕሮግራም የዛሬው አሁን ተጀምሯል። ዛሬ ስለ ፋይዳ ዲጂታል መታወቂያ ከባንክ ሂሳብ ጋር መሳሰርን አስመልክተን ውይይት ያደረገን ቆይታ እናደርጋለን። በቅርቡ ብሔራዊ ባንክና እንዲሁም የፋይዳ ዲጂታል መታወቂያ ብሔራዊ ፕሮግራም ያወጡት መግለጫ ነበረ። በተለይም የፋይዳ ዲጂታል መታወቂያን ከግለሰቦች ወይም ከደንበኞች የሂሳብ አካውንት ወይም ቁጥር ጋር የማሳሰር ስራ መጀመሩን በይፋ አስታውቋል ማለት ነው። ይህ ለምን አስፈለገ የሚሉና ተያያዥ ጉዳዮችን እየተወያየን ዛሬ በዳጉ ቆይታ እናደርጋለን። አብራችሁን ክቡራን ተመልካዮቻችን በዚህ ጉዳይ ላይ ውይይት እያደረጉ አብረውን ቆይታ የሚያደርጉ ሁለት እንግዶች እዚህ ስቱዲዮ ተገኝተዋል። ከኔ ቀጥለው የሚገኙት ወይዘሮ ማርታ ኃይለማርያም ናቸው። ወይዘሮ ማርታ የኢትዮጵያ ብሔራዊ ባንክ የፋይናንሻል ስቴቢሊቲ ክላስተር ምክትል ገዢ አማካሪ ናቸው። እንዲሁም ቀጥለው የሚገኙት ደግሞ አቶ ሳሚና ሰይፉ ናቸው። በብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና ሕዝብ ግንኙነት ኃላፊ ናቸው። ሁለታችሁም እንግዶቼ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አመሰግናለሁ። እሺ እንግዲህ ቀደም ብዬ መግቢያ ላይ ያነሳሁት ሀሳብ አለ። በቅርቡ ብሔራዊ ባንክ እንዲሁም ከፋይዳ ዲጂታል ፕሮግራም ጋር ሆነው ያወጡት መግለጫ ነበረ። ታህሳስ 1 ላይ ማለት ነው። ከታህሳስ 1 ጀምሮ ትግበራው ይፋ ሆኗል። የፋይዳ ዲጂታል መታወቂያ ከደንበኞች የባንክ አካውንት ወይም ሂሳብ ጋር መተሳሰር እንዳለበት ይፋ ተደርጓልና ለምን አስፈለገ ከሚለው ጠቅለል ያለ ሀሳብ ተመልካቾችም ይሄን ግንዛቤ እንዲኖራቸው ለምን አስፈለገ ማሳሰሩ ከሚለው ሀሳብ እንጀምር። ወይዘሮ ማርታ። እሺ አመሰግናለሁ። እንዳልከው እንግዲህ ይህን መግለጫ ከብሔራዊ የዲጂታል መታወቂያ ፕሮግራም ጋር ቀደም ሲል ከ2023 በፈረንጆች ማለት ነው የጀመርነው ስራ ነው። እንደ ባንክ እንደ ብሔራዊ ባንክ አንድ ሰው በአንድ መታወቂያ ኦር ደግሞ በአንድ አይደንቲፊኬሽን መታወቅ አለበት የሚል ስራ እኛም እየሰራን ነበረ እና እያንዳንዱ ግለሰብ ኦር ደግሞ የባንክ ተገልጋይ በዩኒክ አይዲ በአንድ መታወቂያ እንግዲህ ማንነትን የሚያሳይ መግለጫ ነው። ያ መግለጫ እንግዲህ በዚህ በመግለጫው ላይ ስናወጣ በ2030 የዲጂታል ኢትዮጵያንም ተንተርሰን ደንበኞች ዲጂታሊ ኦር ደግሞ ቀልጣፋ አገልግሎት እንዲያገኙ በሚል ነበር ነው። ስለዚህ ይሄንን ቅድም እንዳልኩት ቀደም ሲል የደንበኛህን እወቅ የሚል መመሪያም ነበረን። ያ መመሪያ ያው በጽሁፍ ነው። ነገር ግን አንድ ሰው በአንድ ብዙ ሂሳቦችን ቢኖሩት በአንድ የመታወቁ እንትን አልነበረም። ያው ዩኒክ አይዲ ይኑር ብለን ለባንኮች በሙሉ መመሪያ አስተላልፈናል። ይሄ ደግሞ የሆነው በ21 ነበር። ካስተላለፍን በኋላ ደግሞ ያ ዩኒክ አይዲ ሌሎች ባንኮች ላይ ሂሳብ ሲከፍት መያያዝ አሁን ሃርሞናይዜሽን ያልነው ማለት ነው መያያዝ አለበት የሚል መመሪያ ማውጣት ነበር። ነገር ግን ወደ ተግባር ስንመጣ ችግሮች ነበሩት። እኛም ኮንትሮል ኦር ደግሞ ሱፐርቫይዝ ለማድረግ ባንኮቹም ደግሞ ይሄንን ዩኒክ አይዲ ፈጥረው ኖት ኦንሊ ለአንድ ባንክ ብዙ ቅርንጫፎች ላይ ሊከፍት ይችላል አንድ ግለሰብ። ያንንም ማስተግበር እንደገና ደግሞ በተለያዩ ባንኮች ወደ 32 የሚሆኑ ባንኮች አሉን። እነዛ ባንኮች ላይ ሲከፍት ያ መለያን ይዞ መሆን አለበት። ሰብ እንትን ሊኖረው ይችላል አካውንት ከስተመር አካውንት። ነገር ግን ያቺ ዩኒክ አይዲ ያንን ሰው በአንድ ዩኒክ አይዲ መታወቅ አለበት የሚል። ስለዚህ እነዚህ ለመስራት ችግሮች ነበሩን እንዳልኩት። ነገር ግን ይሄ የብሔራዊ መታወቂያ ፕሮግራም ይህን ስራ ሲጀምር የኛንም ችግር የነበረንን ችግር ይፈታል በሚል አብረን መስራት ጀመርን ማለት ነው እና ለአንድ ሰው አንድ መታወቂያ ኦር አንድ አይደንቲፊኬሽን እንዲኖር ከከስተመር የአገልግሎት አሰጣጥ ጋር ቀልጥፍና እንዲኖረው ከኮስት ደግሞ ከወጪዎች ጋር በተያያዘ እና ደግሞ የማጭበርበር ስራዎችም እንዳይሰሩ ይጠቅማል በሚል ነው ያዝነውና ይሄ ነገሮች ናቸው። ጥቅሙ ይሄ ነው ማለት ይቻላል። በፋይናንስ ስርዓት ውስጥ ሲዞ የሚመጣው አዲስ ነገር አለ? አዎ ቅድም እንዳልኩ ወደ ዲጂታል 2030 ስንገባ ኢንፍራስትራክቸር በዋናነት
ኢንፍራስትራክቸር ይሄ መሰረተ ልማት የምነው ለዲጂታል ኢትዮጵያ ዋና ነገር ነው። ናሽናል አይዲ ከናሽናል አይዲ ቀጥሎ ደግሞ ፔመንት ናሽናል ፔመንት ሲስተም የሚል ያው ክፍያን የተመለከተ ነው። እሱ ሁለተኛ ነው። ሌላው ደግሞ ዳታ ኤክስቼንጅ የዳታ ቅይሮችን እነዚህ ሶስት ዋና የዲጂታል ፐብሊክ ኢንፍራስትራክቸር የምንላቸው ናቸውና ሁለቱ በተመለከተ ናሽናል አይዲውንም ዲጂታል ፔመንቱንም እንደ ኢንፍራስትራክቸር ባንኩ ኦር ደግሞ ፋይናንሻል ሴክተሩን የሚመለከት ስለሆነ እነዚህን ነገሮች ያው ጥቅም ላይ ማዋል ማለት የዲጂታል 2030ንም ትግበራ ይሰራል በፋይናንሻል ሴክተርን ስፔሲፊክሊ በተመለከተ የሚል ስራ ነው። ጥሩ እሺ መለሳለሁ ወደ አቶ ሳሚናስ ልምጣ። እንግዲህ ይሄ ነገር ሲተገበር የዲጂታል መታወቂያው ራሱ ለኢትዮጵያ አዲስ ነገር ነው። በቅርብ አመታት የተጀመረ ነገር እንደሆነ ይታወቃልና አሁን ደግሞ ከባንክ ሂሳብ ጋር የማሳሰሩ ስራ በይፋ ተጀምሯልና ቅድመ ዝግጅቶች የሚያስፈልጉት ይመስለኛል። መቼም ሲስተም ኢንፍራስትራክቸሩ አሁን ቀደም ብለው ወይዘሮ ማርታ ሲያነሱ እንደነበረው በባንኮች ጋር ያለው የቴክኖሎጂ አቅምም ወሳኝነት ያለው ይመስለኛልና ይህንን ከመተግበር በፊት ምን አይነት ቅድመ ዝግጅቶች ተደርገዋል? በእናንተ ፕሮግራም ሆነ በባንኮች በኩል ያለውን አብራችሁ ስለምሰሩ። መልካም እንግዲህ ያው እንደ ቅድመ ዝግጅት ካየነው ያው የተቆጣጣሪ ባለስልጣኑ የኢትዮጵያ ብሔራዊ ባንክ በተጨማሪ የብሔራዊ መታወቂያ ፕሮግራም እንዲሁም 32ቱ ባንኮች በጋራ በመሆን እቅዶችን አዘጋጅተው የተመሩበት አካሄድ ነው ያለው። በዚህ አካሄድ ውስጥ እንግዲህ ያየነው እጃችን ላይ ምን አይነት አስቻይ ሁኔታዎች አሉ የሚለው ነው። እንደ ብሔራዊ መታወቂያ ፕሮግራም ያው ሲስተማችን ነው በዋነኛነት። ከዛ በተጨማሪ ደግሞ የምዝገባ አቅማችን ነው እና አሁናዊ የምዝገባ ቁጥር ምን ይመስላል የሚለውን ለማየት ሞክረናል። እነዚህን ተግባራዎች ስንጀምር የዛሬ አመት ለምሳሌ አዲስ አበባ ከተማ መስተዳድር ላይ አዲስ የሂሳብ አካውንት የመክፈት ስራዎችን እንዲሁም አሁን ላይ እየተገበርን ያሉትን ስራዎች ስንጀምር ተከታታይ ምክክሮች አድርገናል ከባንኮች ጋር በተቆጣጣሪ ባለስልጣኑ መሪነት ማለት ነው። እነዚህ ምክሮች ስናደርግ አንዱ እንግዲህ ቦታው ላይ የገመገምናቸው ነገሮች ውስጥ መካከል አቅም ነው። አቅም እንደ ብሔራዊ መታወቂያ ፕሮግራም፣ አቅም እንደ ፋይናንሻል ሴክተር፣ አቅም እንደ ኮኔክቲቪቲ እንደ ሀገር ያለን እነዚህን ታሳቢ አድርገን ነው ሄድ ነው። በዚህ አግባብ ውስጥ ያኔ የዛሬ አመት ስንጀምር ወደ 1700 ማሽኖች ይዘን አዲስ አበባ ላይ የተወሰነ ህብረተሰብ ተመዝግቦ በዛ ነበረ ስራውን የጀመርነው። አሁን ላይ ግን በዋነኛነት ሰፊውን አካውንት ያለውን ህብረተሰብ ከፋይዳ ጋር የማስተሳሰር ስራውን ስንሰራ ወደ 7000 የሚሆኑ ማሽኖች ገበያ ላይ ኖረው ባንኮች ከኛ ጋር በሲስተም ተሳስረው በተጨማሪ ደግሞ ብዥታዎች እንዳይኖሩ በተለይ ደንበኞች አገልግሎት ለማግኘት ይህንን የማስተሳሰር አገልግሎት ለማግኘት ወደ ቅርንጫፎች ወይ ደግሞ ኦንላይን በሚገቡበት ሰዓት ብዥታዎች እንዳይኖሩ መመሪያዎችን በማዘጋጀት ይሄንንም ደግሞ የኢትዮጵያ ብሔራዊ ባንክ በዋነኛነት ስራውን በመምራት የገባንበት አካሄድ ነው ያለው። እንደ ምዝገባ አቅም ካየን ይሄንን በተለይ ሃርሞናይዜሽን የሚለውን ስራ ስንሰራ በአጠቃላይ እንደ ሀገር ሁሉም ወረዳዎች ላይ ማሽኖች ኖረው ነው። በተጨማሪ ደግሞ ወደ 30 ሚሊዮን የህብረተሰብ ክፍል ተመዝግቦ ነው። ዛሬ ላይ እውነቱን ለመናገር 33 ሚሊዮን ደርሰናል። እንግዲህ አንዱ የሃርሞናይዜሽኑ ውጤት ነው። እንደ ሀገርም ደግሞ ያለው የፋይዳ አግሬሲቭ የሆነ እንቅስቃሴ ነው የሚያሳየውና እኚህ ሁሉ እንግዲህ ድርጊቶች ወይ ደግሞ አክቲቪቲዎች ተተግብረው ነው እንግዲህ ወደ ስራ የገባ ነው። በእኛም በገዢው ተቋም በኢትዮጵያ ብሔራዊ ባንክ እንዲሁም በባንኮች መካከል የጋራ መግባባት የሚሰራና የሚመራ በየጊዜው ክትል የሚደረግበት ትግበራ ነው ማለት ነው። መልካም ወደ ወይዘሮ ማርታ ልምጣ። አሁን ቀደም ብለው አቶ ሳሚናስ ሲያነሱ እንግዲህ አጠቃላይ አሁን በዲጂታል መታወቂያ ስርዓት ውስጥ የገባ ዜጋ ቁጥር ወደ 33 ሚሊዮን አካባቢ እንደደረሰ ሲያነሱ ነበርና አሁንም እንግዲህ በዲጂታል መታወቂያ ስርዓት ውስጥ ያልገቡ ዜጎች በርካቶች አሉ። እስከ በዚህ አመት በጀት መጨረሻ አካባቢ ወደ 90 ሚሊዮን አካባቢ የመድረስ እቅድ አላቸው መሰል ብሔራዊ መታወቂያ ፕሮግራምና አሁንም ቀጣይ ብዙ የሚሰሩ ስራዎች እንዳሉ አመላካች ነውና በመግለጫው ላይ ሲወጣ እንግዲህ ቀነ ገደብ የተቀመጠለት እስከ መጋቢት 30 መጨረሻ ድረስ በዚህ ስርዓት ይህንን ዲጂታል መታወቂያን ከባንክ ሂሳብ ጋር የማሳሰሩ ስራ እንደሚሰራ ተነግሯልና ዜጎችን በዚያ ጊዜ ውስጥ እንዲጠቀሙ ተነግሯልና ካለው ጋፕ አንጻር ለምሳሌ አንዳንድ ባንኮችን የደንበኞች ቁጥር ራሱ ብንመለከት
አሁን ከተመዘገበው በዲጂታል ፋይዳ ፕሮግራም ውስጥ ከተካተተው የዜጋ ቁጥር የሚበልጥ የደንበኞች ቁጥር ያላቸው ባንኮች ጭምር አሉና አብዛኛው ዜጋ ወደዚህ ፋይዳ ዲጂታል ፕሮግራም ውስጥ ተካቶ ባልተገኘበት ጊዜ በዚህ ጊዜ ገደብ ውስጥ ይህንን ማሳካት ይቻላል ተብሎ ታስቧል በብሔራዊ ባንክ በኩል? አዎ ቅድም ያው አቶ ሳሚናስም እንዳለው 3 ዓመት ይሆነዋል ከ2023 ጀምሮ ነው አብረን መስራት የጀመርነውና ኪቶች ከመግዛቴ መዝገቢያ ኪቶችን ከመግዛት ጀምሮ ማለት ነው በባንከርስ አሶሲዬሽን በኩል እኛ የማስተባበሩን ስራ ከናሽናል ዲጂታል አይዲ ጋር ሆነን ነው የጀመርነው። ያንን ሲጀምር ከስልጠና ጀምሮ ያው መመዝገብ እንዴት እንዳለባቸው ናሽናል አይዲ እየገቡ እያሰለጠኑ ሰራተኞቻቸውን ኪቱንም ሲገዛ ያው ቲሞች ተዋቅሯል። የቴክኒካል ኮሚቴ ናሽናል አይዲ ብሔራዊ ባንክና የነሱ ደግሞ ባንከርስ አሶሲዬሽን ከተለያዩ ባንኮች የተውጣጡ ቴክኒካል ኮሚቴ ተዋቅሮ ከግዢው ጀምሮ ማለት ነው የኪቲውን ከግዢው ጀምሮ ያው እኛ በተለያዩ እንትኖች ከፎሬን ከረንሲ አቅርቦት ከሌላም ጋፕ ሲኖር እየገባን እያስተካከልን እየሄድን ነው የጀመርነውና እንግዲህ ብዙ ጊዜ ነው ከ23 ኦልሞስት 3 ዓመት ሆኖታል። ያንን ስንሰራ እንግዲህ እንዳልከው ኪቱንም ራሱ ሲገዛ ባላቸው የከስተመር ቁጥር መጠን ነው እያንዳንዱ ባንክ ምን ያህል ኪት መግዛት አለበት የሚለው። ስለዚህ ወደ 6000 ኪት ጠቅላላ ማለት ነው ለ32ቱም ባንኮች አከፋፍለን እያንዳንዱ የሚጠበቅበትን ፎሬን ከረንሲ በብር አስገብተው ያው ናሽናል ባንክ ፎሬን ከረንሲውን ዴሊቨር አድርጎላቸው ነው የተገዛውና በዚህ በ3 ዓመት ውስጥ እንዳልኩ ከስልጠና ጀምሮ እየተግባባን ይሄንባቸው ዲስከስ እያደረግን ከናሽናል አይዲ እኛም ሆነን ይሄንባቸው ብዙ እንግዲህ 3 ዓመታት ማለት ነውና ቁጥሮቹ እዚህ እንዳልከው ወደ 336 ሚሊዮን ቁጥሮች አሉ ብለን ነው የምናስበው ኦር አሉ ዳታዎችም ጠቅላላ ማለት ነው የባንኮች ቁጥር። ከዚህ ውስጥ ደግሞ ወደ 149 ሚሊዮን የዲጂታል በሞባይል መኒ የተከፈቱ ሂሳቦች ናቸው። ግን እዚህ ላይ ሪደንደንት ሊኖር ይችላል። ያ አሁን ናሽናል አይዲው አንድ ሰው በአንድ አካውንት ይገለጽ ስንል ብዙ አሁን ደብል አካውንት ያለው ሂሳብም ሊጣራ ወደ አንድ እየመጣ ሊጣራ ይችላል እና ይሄንን ስራ ስንሰራ እንዳልኩ የኮሙኒኬት እየተደራረግን አቅማቸውንም እየታየ የቴክኒካል አቅማቸው ጀምሮ ማለት ነው አቶ ሳሚናስ እንዳለው ከኢንፍራስትራክቸር ምንድነው የሚያስፈልገው ያላቸው ምንድነው ማሟላት ያለባቸው ምንድነው የሚለውንም እያስገቡ እንዲሄዱ እየተነጋገርን ነው። ስለዚህ ያንን ውሳኔ ስንወስን ቅድም ያልከው እስከ መጋቢት 30 የሁሉም ማለት አንደኛ ከአዲስ አበባ ነው የጀመርነው ጃንዋሪ 2025 ላይ አካውንቶች በናሽናል አይዲ ይከፈቱ ብለን በግዴታ አወር ደግሞ ማንዳቶሪ አድርገን የጀመርን አለ። ከጁላይ ጀምሮ ደግሞ ወደ 25 ሲቲዎች ሜን ሲቲ የምንላቸው እዛው ወረቀቱ ላይ ያሉ ዝርዝር ከዛ በኋላ ደግሞ እስከ ዲሴምበር 2026 ሁሉም ይገባሉ። የድሮዎቹም አካውንቶች አዲስ ለመክፈት ነው እነዚህ እንትኖች ያስቀመጥነው። ከዛ መጋቢት እንዳልከው ሁሉም ባገሩ ያሉ ክልሎች በሙሉ እንዲገቡ ነው እና ይሄንን እየሰራን ነው። እንግዲህ እዚህ ላይ ክፍተቶቻቸውን ያው እየነገሩ እንዳልኩ እየተሞላ የሌላቸውን ነገር እያሟሉ እየሄዱበት ሁኔታ አለ። ያው አቅማቸውንም እያዩ ማለት ነው እኛም እያየን ናሽናል አይዲም ምን ጎደላቸውና ያንን ስናወጣ አላቸው በሚል ነው አቅማቸው። ነገር ግን እንዳልከው ያው ወደ ኢምፕሊሜንቴሽን ሲገባ የሚመጡ ሪስኮች አሉ። እነዛን ሪስኮች ኦር ደግሞ የሌላቸውን ነገር እንትን ለማሟላት ጊዜ ይራዘምልን የሚል ጥያቄ አቅርበዋል። እንዳልከው በዋናነት የትልቅ ሂሳብ ያለው የንግድ ባንክ ነው የኮመርሻል ባንክ ኦፍ ኢትዮጵያ ይራዘምልን የሚል ጥያቄ ቀደም ብሎ አቀረበ። ልክ ቀኑ ወደ ታህሳስ 30 አካባቢ ሲደርስ ማለት ነው። በዛ ምክንያት እኛም አየንና ከናሽናል አይዲም ተነጋግረን እንግዲያውስ ሌሎቹም ባንኮች ሊመጡ ይችላሉ እንደተባለው ችግሮቹም ታይተዋል። ምናልባት ሳሚናስም ሊጠቅሳቸው ይችላሉ ያላቸው ችግር ወደ ትግበራ ሲኬድ ማለት ነውና እስኪያሟሉ ጊዜ እንስጣቸው የሚል
አሁን እኛም እንደገና ከዚህ በኋላ አውጥተናል። መጀመሪያ ከወጣው ጊዜ ገደብ ውጪ ማለት ነው። ገደብ ላልታወቀ ጊዜ ስንል ደግሞ ምን አስቀምጠናል? እኛ ብሔራዊ ባንክና ናሽናል አይዲ የተውጣጡ የሱፐርቪዥን ቡድን ተቋቁሞ ያው ኦንሳይት ሄደው በተግባር ባንኮቹ ላይ ምንድነው ችግራቸው ሪሊ የሚለውን አይቶ ጊዜውንም ለመወሰንና ቀጣይ ታህሳስ 30 ድረስ ያልነውንም ምን ያህል ይራዘምላቸው 1 ወር ነው የጠየቀው። ንግድ ባንክ 1 ወር ይራዘምልኝ ነገር ነው የጠየቀው። ስለዚህ እንደ እንትን እንወስደዋለን እሱን ለ1 ወር ብለን እንይዘዋለን። ነገር ግን ከዛም ቀደም ብሎ ወር ደግሞ መራዘም ካለበት አይተን ምናራዝምበት ነገር ሊሆን ይችላል ማለት ነው። ጥሩ እሺ፣ አመሰግናለሁ። ክቡራትና ክቡራን ተመልካዮቻችን እየተከታተላችሁ የምትገኙት ዳጉ የቀጥታ ስርጭት የውይይት ፕሮግራማችንን ነው። ዛሬ ደግሞ የዲጂታል ፋይዳ አይዲ ከባንክ ሂሳብ ጋር የማስተሳሰር ጉዳይን በተመለከተ ውይይት እያደረግን ነው የምንገኘው። በዚህ ዙሪያ ሀሳብ፣ አስተያየት፣ ጥያቄ ካላችሁ እየደወላችሁ መሳተፍ ትችላላችሁ። ወደ አቶ ሳሚናስ ልምጣ። እንግዲህ የዲጂታል ፋይዳ መታወቂያን ከባንክ ሂሳብ ጋር የማስተሳሰሩ ጥቅም ምንድን ነው የሚለውን በደንብ ለመረዳት ፋይዳ አጠቃላይ በሌሎች ዘርፎችስ ምን ጥቅም ሰጥቷል የሚለው መገንዘቡ ጥሩ ይመስለኛል። የዚህኛውን ጥቅም ለመገንዘብ ከዚህ በፊት እንግዲህ ፋይዳን እንዳስገዳጅነት በአገልግሎታቸው ያካተቱ ተቋማት እንዳሉ ይታወቃል እና ፋይዳ አስፈላጊ ነው አስገዳጅ ነው የተባሉባቸው ተቋማትና አሰራሮች ስላሉ በሌሎች ፋይዳን በስርዓታቸው በአገልግሎታቸው ያካተቱ ተቋማት ውስጥ ፋይዳ መተሳሰሩ ከነሱ ዶክመንት ጋር ከነሱ ፋይል ጋር ወይም አጠቃላይ አገልግሎቱ ጋር መተሳሰሩ ምን ለውጥ አመጣዋል በሌሎች ተቋማት? ምክንያቱም በሌሎች ተቋማት ውስጥ ያመጣውን ጥቅም ስንረዳ እንግዲህ ይሄኛው ደግሞ ምን ይዞ ይመጣል በፋይናንስ ዘርፉ የሚለውንም አብሮ ለመረዳት ስለሚያግዘን እሱን እናንሳ። መልካም እንግዲህ ያው ቅድም እንደጠቀስኩት ወደ 33 ሚሊዮን ደርሰናል እና እንደው እንደ አፍሪካ ሀገራት ወደ 54 አፍሪካ ሀገራት አሉና 33 ሚሊዮን የሌሎች አፍሪካ ሀገሮች የፋይዳ ዲጂታል ትግበራ ቢሆን ኖሮ ምን ይመስላል የሚለውን ትንሽ ልግለጽና ወደዛ መጣበታለሁ። እንግዲህ 33 ሚሊዮን ስንደርስ አፍሪካው 33 ሚሊዮን ዜጎች ያሏቸው ሀገሮች ወደ 40 ነው የሚሆኑት። እንግዲህ የደረስንበት ዛሬ ላይ የደረስበትን ቁጥር ስና ይሄኔ ሌሎች እነዚህ ሀገሮች ላይ ቢሆን ኖሮ 100% ተሳክቷል ማለት ነውና በተለይ አንዱ መዘንጋት የሌለብን ነገር እንደ ሀገር እየገነባ ነው ያለነው ስርዓት በጣም ግዙፍ እንደሆነ ያመላክታል ማለት ነው። ወደ ጠቀስክልኝ ጥያቄ ስመጣ ሌሎች ተቋማቶች ላይ ፋይዳ ተተግብሮ ምን አይነት ውጤቶች አስመጥተዋል ነው። አንድ እንደ ማሳያ የሰነዶች ማረጋገጫ ተቋም የፌዴራሉ በአዲስ አበባ ከተማ አስተዳደር እንዲሁም በድሬዳዋ ከተማ አስተዳደር ወደ 17 የሚሆኑ ቅርንጫፎችን ባልሳሳት ሙሉ በሙሉ የፋይዳ ተጠቃሚ አድርጎ ስራውን እየሰራ ነው። በዋነኛነት በተለይ ይሄ ተቋም ማንነትን በማጭበርበር የሚደርሱ ብዙ ወንጀሎች እንግዲህ የሚፈጸሙበት ቦታ ነው። አንዳንድ ግለሰቦች ይዘው በሚመጡት የተጨበረበረ መታወቂያ ማለት ነው። ለማሳያነት ምን ይደረጋል? አንዳንድ ሰዎች ፌክ መታወቂያ ሌላ ሰውን በማስመሰል ይሰሩና ሌላ ሰው ይወክሉና ከዛ የተወከለ ሰውዬ ንብረት ይሸጣል። አንድ ሰው ቤቱ ቁጭ ብሎ ምንም በማያውቅበት ንብረቱ ይሸጣል፣ ቤቱ ይሸጥበታል፣ መኪናው ይሸጥበታል። እንደዚህ አይነት ነገሮች ነበሩ። እዛ ተቋም ላይ የፋይዳ ስርዓት በመተግበሩ ምን ማለት ነው? አንድ ሰው የፋይዳ መታወቂያ ቁጥሩን ይዞ ሲሄድ ኢንስታንትሊ ወይ ደግሞ ወዲያውኑ እዛው በማረጋገጥ በሚሰጠው አገልግሎት 100% በሚባል ደረጃ ማንነት ላይ ተመርኩዞ የሚሰሩ መጭበርበሮች ሙሉ በሙሉ ተወግደዋል ማለት ነው ከዛ ተቋም። ይሄ እፎይታው አንደኛ እዛ መስኮት ላይ ሆኖ ለሚያስተናግደው ባለሙያ ነው የመጀመሪያ፣ ምክንያቱም ተጠያቂ ይሆንበታል። ሁለተኛ እንደ ተቋሙ ነው የሰነዶች ማረጋገጫ። ከዛም በላይ ግን ህብረተሰቡ ቤቱ ቁጭ ብሎ ምንም በማያውቅበት ሀብት ንብረቱን እያጣ ነው። ይሄ ትልቅ እንግዲህ እንደ ሀገር ክስረት ነው፣ ውድቀት ነው። ይሄ 100% እንግዲህ ያቆምንበት አግባብ ነው የተፈጠረው። ይሄ ትልቁ እንግዲህ አንዱ ማሳያችን ነው። ሁለተኛው በፍጥነት ወደ ስራ እንደገባን ከኛ ጋር ስራ የጀመረው ገቢዎች ሚኒስቴር ነው። ገቢዎች ሚኒስቴር እንደምታስታውሱት ድሮ ቲን ነምበር ለማውጣት በተለያየ መልኩ በሁለት ጣት አሻራ ጀምሮ እስከ 10 ጣት የጣት አሻራ በመውሰድ ቲን ነምበር ይሰጥ ነበር። ጣት አሻራ ለምን ይሰበስባል ስንል በዋነኛነት የንግዱ ማህበረሰብን ዩኒክሊ መለየት ስለፈለገ ነው፣ ሌላ ነገር አይደለም። በዚህ ምክንያት ምን አይነት ነገሮች አሉ ስንል አንዱ ወጪ፣
ይሄ የጣት አሻራ የመሰብሰብ ወይ ደግሞ የባዮሜትሪክ መረጃ የመሰብሰብ ከፍተኛ ውጪ የሚያስወጣ ከፍተኛ ቴክኖሎጂ ጥቂት አቅራቢ ያለበት ሴክተር ነው። ያ ምን ማለት ነው? ይሄ ተቋም ዋና ተግባሩ እንደ ሀገር የታክስ ቤዙን አስፍቶ ሀገር የሚያስፈልጋትን ሪሶርስ መሰብሰብ ላይ ነው ስራው መሆን የሚገባ። ወደ ምን ውስጥ ገብቶ ነበር ማለት ነው? አይደንቲቲን ወደ ማወቅ የማጥራት እና የመሳሰሉ ስራዎች ገብቶ ነበር። ፋይዳ በመምጣቱ ምንድነው የሆነው? በዋነኛነት ይሄንን ማንነትን የማረጋገጥ ስርዓትን ለማሰጠ ለፋይዳ ሰጠ ማለት ነው። ትልቁ ፎይታ ነው እንደ ተቋም ካየው፣ ምክንያቱም ብዙ ሪሶርስ ነበር የሚጠይቀው። ሁለተኛ እንደ ሀገር ካየነው ደግሞ ምንድነው ዲፕሊኬሽን ኦፍ ኢፈርት ይኖር ነበር። እነሱ በዛው አግባብ ቢቀጥሉ ነበር አይደለ? ስለዚህ ትልቁ ነገር ይሄ ነው። ነገ ላይ እነሱ ለሚያስቧቸው አዳዲስ ቴክኖሎጂዎች ልበልና ቲን ነምበር ለማውጣት አሁን ብራንች ላይ የምንሄድበት ዋናው ምክንያት ምንድነው? አሻራ ለመስጠት ነበር። አሻራውን ካስቀረ ነው አሁን ኦንላይን ወደ ማድረግ አግባብም ይመጡበት እንግዲህ ስርዓት የተመቻቸ ነው ማለት ነው። አንዱ ይሄ ነው ለደንበኛም ለተቋሙም የሚረዳው። ሌሎች ደግሞ ብዙ ከታክስ ጋር የተገናኙ አይደንቲቲን መሰረት አድርገው ሊሰሩ የሚችሉ ተጓዳኝ ሲስተሞች አሉ። የኢፋይሊንግ ሲስተሞች የበለጠ ጠንካራ እንዲሆኑ፣ ሪፖርት ሜካኒዝሞች ጠንካራ እንዲሆኑ የሚያስችል ስርዓት ይዘረጋልና እነዚህን ጥቅሞች ደግሞ ወደ ማምጣት አግባቡ እየሄደ ነውና እነዚህ ጥሩ ሁለት ማሳያዎች ናቸው። ሌሎችም አሉ መንገድ ላይ። በጣም ጥሩ። እነዚህ ማሳያዎች እንመለስባቸዋለን። አቶ ሳሚናስ መስመር ላይ ደዋይ እንዳለ እየተነገረኝ ስለሆነ ሄሎ፣ ጤና ይስጥልኝ። ሄሎ፣ ጤና ይስጥልኝ። ሄሎ ሄሎ፣ አይሰማም? ጤና ይስጥልኝ። ይሰማል። ማንም በል። ከየት ነው የሚደውሉት? እንተዋወቅ። ዳዊት እባላለሁ። ከአዲስ አበባ ነው የምደውለው። እሺ፣ አቶ ዳዊት ከአዲስ አበባ። በዛሬው ርዕሰ ጉዳይ ላይ ሀሳብ፣ አስተያየት፣ ጥያቄም ካሉት ማንሳት ይችላሉ። እስቲ ሀሳብ ጥያቄ መጀመሪያ ላይ አድርግና ወደ ሀሳቡ ሄዳለሁኝ። ይቀጥሉ። የምጠይቀው ጥያቄ ምንድነው? አንድ ፋይዳ መታወቂያ ሲወጣ የቀበሌ መታወቂያ ከሌለው ፋይዳ መታወቂያ አይወጣለትም ያ ግለሰብ። የቀበሌ መታወቂያ ከሌለው የፋይዳ መታወቂያ ማውጣት አይችልም። አንድ ሰው መታወቂያ ከሌለው በፍጹም ፋይዳ መታወቂያ ማውጣት አይችልም። ኦኬ፣ እሺ። ፋይዳ መታወቂያ ለማውጣት የቀበሌ መታወቂያ ወሳኝ ከሆነ የቀበሌ መታወቂያና ፋይዳው ልዩነቱ ምንድን ነው? ምክንያቱም መታወቂያ የለም። ያ ሰውዬው አሁን መታወቂያ ቢጠፋ ሄዶ መታወቂያ ከፍሎ ነው የሚያወጣው። የፋይዳ ቢጠፋው ፋይዳንም ከፍሎ ነው የሚያወጣው። አሁን ጠፋብኝ መታወቂያ ብሎ ቢናገር የቀበሌውንም የፋይዳውንም ከፍሎ ነው የሚያወጣው። ይሰማል አይደል? ድምጼ? አዎ፣ ይሰማል። ሁለተኛ ነገር ደግሞ አንድ ብሔራዊ ባንክና ፋይዳ መታወቂያዎች ተያይዞ እንዲሄዱ የተባለ ነገር አለ በባንክ ላይ። አሁን ለምሳሌ አንድ ሰው ከባንክ ሊበደር ይችላል። ኢትዮጵያ ንግድ ባንክ ተበድር ያለውና ኢትዮጵያ ንግድ ባንክ እየከፈልኩ እያለ መሀል ሌላ ቆም እችላለሁ። ድጋሚ ወይስ ደግሞ ልከፍል እችላለሁ። በሆነ አንዳንዴ ሰው ሆኖ ሚስቴክ ሳይፈጠርምና ተፈጠረ። ግን ከሌሎች ባንኮች ጋር መተሳሰሩ ሌላ ባንክ ያሰውየው ካለ ያ ብድሩ ወደዚህ ባንክ እንዲተላለፍ ነው ወይስ ስላልገባኝ ነው? እንዲተላለፍ ነው ወይስ አይ የንግድ ባንክ ነው ራሱን ችሎ ነው የሚሄደው ከተባለ ቀጥታ ያ መታወቂያ ካለ አንድ ሰው መጠቀም ቢችል ምንድነው ችግሩና ነው ሊተሳሰር የቻለበት ትልቁ ኔን ፖይንቱ? አሁንም ያው ሲናገሩ እየሰማኝ ነው። ኔን ፖይንቱ ግን ይታየኝ አይደለም። በቃ መተሳሰሩ ከሌሎች መታወቂያዎች ጋር ሁለት ስላለው አንዳንድ ቦታ ላይ ሁለት ስላለው ያንን ግን የግለሰቦች ሊኖሩ ይችላሉ፣ ግለሰቦች ባንኮች ሊኖሩ ይችላሉ። ሁለት ካላቸው አንደኛውን ማስወጣት ቢችሉ የነሱ መልካም ነው። ግን መተሳሰሩ ጥቅሙ አልታየኝም። ጉዳትም አለ ቢባልም እኔ ጉዳቱ እየታየኝ አይደለም። አሁንም እየሰማው ስለሆነ ማለት ነው። ግን ትልቁ የፋይዳ መታወቂያና የቀበሌ መታወቂያ ልዩነቱ በፍጹም ሊታየኝ አልቻለም። ለምን? የቀበሌ መታወቂያ ከሌለ ፋይዳ አይወጣም ከተባለ የፋይዳ መታወቂያ ካለ የቀበሌ መታወቂያ ምን አስፈለገ? የቀበሌ መታወቂያ ካለ ፋይዳው ምን አስፈለገ? ፋይዳ ዓለም አቀፍ ነው። ይሄ ልቀበለው ይችላሉ። ትክክል ነው። ምክንያቱም ብዙ ጊዜ ከሀገራችን ክልል የሚመጡ ሰዎች ብዙ ጊዜ የሚጎዱት መንገዶች አሉ። ፋይዳ በመያዛቸው ደግሞ ያው ሁሉንም አንድ ያደርገናል። ይሄ መልካም ነገር ነው። ግን አዲስ አበባ ላይ የተጀመረው ፋይዳ መጀመሪያ አዲስ አበባ ላይ እንደተጀመረ ይታወቃል። ግን የቀበሌ መታወቂያ ያለ ሰዎች የፋይዳ መታወቂያውና ቀበሌ መታወቂያ መያዛቸው ልዩነቱና ጥቅሙን ወይም ጉዳትና አሁን እነሱ ጥቅም ነው የሚሉት ጥቅሙን ብናቀው መልካም ነገር ነው። ግን ትልቁ ጥያቄ የሆነኝ ነገር ምንድነው
ቀበሌ መታወቂያ ስታወጣ በደንብ ያዙልኝ 200 ብር ነው የሚከፈለው። ፋይዳ ስታወጣ ደግሞ 400 ብር ነው የሚከፈለው። እና እነዚህ መሀል እንኳን የሆነ ነገር እንዳለ ይመለከታል። የቀበሌ መታወቂያ ካላወጣ ፋይዳ የማይሰጥ ከሆነ ፋይዳውን ደግሞ ስታወጣ የቀበሌ መታወቂያና ፋይዳ ሲጠፋ እኩል የምትከፍል ከሆነ ለምንድን ነው መስተሳሰር ውስጥ ደግሞ ያስፈልገው ለምንድን ለማለት ነው። ቴንኪው አመሰግናለሁ። እግዚአብሔር ይስጥልን። እናመሰግናለን እንዳወያችን ስለ ጥያቄውም ስለ አስተያየቱም መልካም ቀን ይሁንልዎት። እንግዲህ የተነሳውን ሀሳብ ሰምተናል በጥያቄ መልክ። የመጀመሪያው ጥያቄ አቶ ሳሚናስን የሚመለከት ይመስለኛል። የቀበሌ መታወቂያና የፋይዳ መታወቂያ ልዩነት ምንድነው? ፋይዳ ለማውጣትስ የቀበሌ መታወቂያ አስገዳጅ ለምን ሆነ የሚል ጥያቄ እያነሱ ነው። እንደዛ አይነት ነገር ገጥሟቸው ይመስለኛል። እስኪ እሱ ላይ ምላሽ እንስጥበት። ጥሩ ጥያቄ ነው። አይ ቲንክ ህብረተሰብ ውስጥ የሚታዩ አንዳንድ ብዥታዎችን ለማጥራት በተለይ ጥያቄዋ በጣም ወሳኝ ናት። በሶስት ከፍዬ ልመልሰው። በመጀመሪያ ደረጃ ፋይዳ መታወቂያ ለማውጣት የቀበሌ መታወቂያ ብቻ አይደለም አንድ ግለሰብ የሚጠየቀው። በተለይ ኢትዮጵያዊ ከሆነ ወደ 35 አይነት የመታወቂያ ምርጫዎች አሉ። የባንክ ቡክን ጨምሮ የእድር መታወቂያ፣ የትምህርት ቤት ሰርቲፊኬት፣ የልደት ሰርቲፊኬት፣ የፎቶ ያለበት የዲጂታል ካርታ ሰፊ ነው። ወደ 35 አይነት የመታወቂያ አይነቶችን እንቀበላለን። የድርጅት የመስሪያ ቤት መታወቂያን ጨምሮ ማለት ነው። ስለዚህ የቀበሌ መታወቂያ ብቻ ሳይሆን ሰፊ ነው። 35 አማራጭ አሉ። የቀበሌ መታወቂያ የሌለው ሰው በመስሪያ ቤት መታወቂያም ሊመዘገብ ይችላል። የትምህርት ቤት መታወቂያ። ከዛም አልፎ እንደ ሀገር እንግዲህ ያለብን አንዱ ክፍተት ሁሉም ሰው እጁ ላይ ሰነድ አለ ማለት ደግሞ አይደለም። እነዚህ ቅድም የጠቀስኳቸው 35 አይነት የመታወቂያ አይነቶች እጁ ላይ ማይኖረው ደግሞ ሰፊ ህብረተሰብ አለ፣ ሚሊዮኖች ናቸው። ለነሱ ደግሞ በምስክር ምን ማለት ነው? አንድ ፋይዳ ያለው ሰው ለነሱ ምስክር ሆኖላቸው ፋይዳ መታወቂያ ማውጣት ይችላሉ። ያን ያህል ነው ሰፊ የሆነው። በዋነኛነት ይህንን ስንል ከሴኩሪቲ ጋር የተገናኙ ነገሮች ሊነሱ ይችላሉ። ግን እየሰበሰብን ያለናቸው መረጃዎች የባዮሜትሪክ ስለሆኑ አስተማማኝ ናቸው። አንድን ሰው በልዩነት ለመለየት አስተማማኝ ስለሆኑ ብዙ እዛ ላይ ክፍተት አይኖርም። ስለዚህ አንዱ ይሄ ነው። ሁለተኛው ደግሞ ከካርድ ጋር የተገናኘችውን ነገር አንስቷል። እኛ ፋይዳ ቁጥሩ ነው መታወቂያ። ከዛ በኋላ አንድ ግለሰብ ከፈለገ ስልኩ ላይ በዲጂታል ስማርት ከሆነ ስልኩ በዲጂታል ማሳየት ይችላል። አሁን ባንክ ለምሳሌ ሃርሞናይዝ የሚያደርግ ሰው ቁጥሩን በቴክስት የተላከለትን በአጭር ጽሁፍ የተላከለትን መልእክት ነው እንጂ መጠቀም ያለበት ካርድ ሁሉ ማውጣት አይጠበቅበትም። ወይ ደግሞ በኤ4 ፕሪንት አድርጎ መያዝ ይችላል ያ ግለሰብ። በመታወቂያ ማስረጃ አያያዙም ከሶስት በላይ አማራጮች አሉት። ይሄንን ነዋሪዎች ልብ ሊሉ ይገባል ማለት ነው። ይሄ እንግዲህ ሁለተኛው አንዱ እንደ በዛው ጥያቄ ውስጥ እንግዲህ ሊመለስ የሚገባው ነው። ስለዚህ አንድ ሰው ካርዱን ይዞ መንቀሳቀስ ግዴታው አይደለም፣ ቁጥሩ ካለው በቂ ነው። ሌላው ደግሞ የፋይዳና የቀበሌ መታወቂያ ልዩነት ምንድን ነው የሚሉ ብዥታዎች አሉ። ጥሩ ማሳያ የሚሆን አንድ ሞዴል ልናገር እዚህ ጋር። ድሬዳዋ ከተማ አስተዳደር አሁን ላይ የነዋሪዎች መታወቂያን ለመስጠት ፋይዳን ነው መሰረት አድርጎ የሚሰጠው። ምን ማለት ነው? የአንድን ግለሰብ የመጀመሪያዎቹ መረጃዎች ከፋይዳ ያገኛል። ያ ማለት ነው የድሬዳዋ ከተማ አስተዳደር ነዋሪዎቹን በባዮሜትሪክ በተለየ መታወቂያ ቤዝ አድርጎ የራሱን ምን መስጠት እየጀመረ ነው ማለት ነው። የነዋሪነት ወይንም የቀበሌ መታወቂያ እየሰጠ ፋይዳ ምንድነው ማለት ነው? ለሌሎች መታወቂያዎች መሰረት ነው የሚለውን ግንዛቤ ይሰጠናል ማለት ነው። አሁን ላይ ገና ጅማሮ ላይ ስለሆንን አሁን የሚታየን ነገር ከእንደገና በተጨማሪ ከሱ ጋር እሳቤውን ከካርድ ጋር በማገናኘታችን መታወቂያውን ብዙ ጊዜ ከመጠቀም ኪስ ውስጥ ከመያዝ አንጻር ነው የምናየው። እኛ ግን ከዛ በላይ ነው። ለምሳሌ አንድ ተቋም ከሌላ ተቋም ተናባው አገልግሎት ይስጡን ስንል አሁን ላይ ምንድነው የሚሆነው? እዚህ ተቋም ሄደህ ደብዳቤ ይዘህ ተመርቶልህ ከዛ ይዘህ ዶክመንት አምጥተህ ነው የምንባለው። ለምንድን ነው? ሁለቱ ተቋሞች መናበብ ስላልቻሉና እኔን ስላላወቁኝ ነው አይደለ? አሁን ፋይዳ እያደረገ ያለው ዛሬ ላይ ባንክ የሰራውን ስራ ሲያጠናቀቅ ከንግድ ጋር ከሆነ ከሌላ ተቋም ጋር ስለዚህ መረጃ ሲቀያየሩ እኛ ወረቀት ይዘን ከአንዱ ቢሮ ወደ አንድ ቢሮ የምንመላለስበት ጉዳይ ነው። ምን ማለት ነው? እዚህ ጋር ያለ የተቋም መታወቂያና እዛ ጋር ያለ የተቋም መታወቂያ ምን ይሆናሉ? ከጀርባቸው ፋይዳ ሲኖር መናበብ ይችላሉ፣ ዘመናዊ አገልግሎቶች ይመጣሉ ማለት ነው። እኛ ይዘን የምናመላልሰው ወረቀት ሳይሆን የሚኖረው እነሱ በሲስተም የሚቀባበሉት ይሆናል። አውቶማቲክ ነው የሚሆነው ማለት ነው። የቀበሌ መታወቂያ ፈንክሽናል አይዲ ነው የምንለው፣ ለውስን አገልግሎት የተሰጠ ነው።
የብሔራዊ መታወቂያ ወይንም ፋይዳ መታወቂያ የማንነት ማረጋገጫ መታወቂያ ነው። ስለዚህ እነዚህን ሁለቱን አባሪ አድርገን አገልግሎት ምንሰጥ ከሆነ በተለይ የተሳሰሩ ከሆነ በዋነኛነት ከማንነት ጋር የሚፈጠሩ መጭበርበሮች አይኖሩ። ተቋማት ደግሞ ከማንነት ጋር መጭበርበር የሚያስችል ስርዓት የለም ብለው ሲያስቡ የበለጠ አገልግሎታቸውን አስፍተው ይሰጣሉ ማለት ነው። ስለዚህ በዛ ሀሳቢ ውስጥ ነዋሪዎች እንዲያዩት ነው የምናሳስበው። በጣም ጥሩ። ሁለተኛ ጥያቄም አንስተው ነበረ ወይዘሮ ማርታን የሚመለከት ይመስለኛል። በተለይ ከባንክ ጋር ማሳሰሩ ነገር ለምን አስፈለገ? ለምሳሌ አንድ ሰው የሆነ ባንክ እየተጠቀመ በመሀል ሊያቋርጥ ይችላል፣ ተመልሶ ደግሞ ሊመለስ ይችላል። ሁሉም ባንክ ጋር መተሳሰሩ ለምሳሌ አንዱን ባንክ አቋርጦ ሲተው ያንን ወደ ሌላ ለመላክ ነው ምንድነው? በደንብ ግልጽ አልሆነልንም ጠቀሜታው የሚለውን ሀሳብ አንስተዋልና እስቲ በደንብ ግልጽ እናርገው፣ ሌሎች ተመልካቾችም ተመሳሳይ ጥያቄ ሊኖራቸው ስለሚችል። እሺ፣ ያው ደንበኛው ማለት ደዋያችን እንደጠየቁት ትክክል ነው። እንደተባለው የማስተሳሰሩ ስራ እንዳውም ያነሱት ከብድር ጋም በተያያዘ ያነሱት ነገር አለ። በዋናነት ያው ደህንነቱን የጠበቀ የማንነት ማረጋገጫ ነው ለፋይናንሻል ሴክተሩ። ያው እኛ ደህንነትን የማስጠበቅ ደግሞ የፋይናንሻል ሴክተር ላይ ደህንነት ስንል ከገንዘብ ዝውውርም ሊሆን ይችላል፣ ከብድርም ፋይናንሻል ስቴቢሊቲ የምንለው ነገር ለማጉላት እንደ ናሽናል ባንክ የተሰጠንን ሮል ለመጫወት ነው በዋናነት እና ደህንነቱ የተጠበቀ የማረጋገጫ የማንነት ማረጋገጫ ስንል ከዚህ ቀደም ያው በወረቀት ነበረ ያው መታወቂያ ይዞ ቀርቦ አንድ ሰው ሰርቪሱን የሚያገኘው የትራንስፈሩም ሆነ የብድር እና ይሄ ምን ችግሮች ነበሩት? እንደተባለው ወረቀቶች ብዙ ማኒፑሌት ይደረጋሉ፣ ሊጭበረበሩም ይችላሉ። ይሄ ግን ደህንነቱን የተጠበቀ ስንል ዲጂታል ሲሆን አንድ ሰው የሚለየው ወር በስታምፕ በዚህ በፊንገር ፕሪንት ነው ኦር ፌስ ሁለቱም ይወሰዳሉ፣ በዛ ነው። ስለዚህ እሱ ሰውዬ መጥቶ በዛ በቴክኒካሊ ያንን እስካልሰጠ ድረስ ባንኩ ጋር ቀርቦ ሌላ ሰው ሊያጭበረብር በወረቀት መጥቶ አይችልም። ስለዚህ አንዱ ይሄ ነው ጥቅሙ። ስለዚህ እያንዳንዱ ሰው በማንነት የሚመጡ ስርቆቶች፣ ማጭበርበሮች ይቆማሉ ማለት ነው። ሌላው የኮስት ነው። ቅድም እንዳነሳው ተጨማሪ ወጪ ከሰርቪስም አንጻር ያው በፊገር ሁሉ አለ ምን ያህል አሁን በወረቀት በነበረበት ጊዜና ናሽናል አይዲ ሲመጣ ምን ያህል ኮስት ቀንሷል፣ ከፋይናንሻል ሴክተሩም ከግለሰቡ ምን ያህል የፍራውድ ከታይሚንግ ደግሞ አንጻር አገልግሎትን ከመስጠት ታይሚንግ አንጻር ሁሉ ሲታይ ምን ያህል ቀንሷል በፊት ከነበረው ከወረቀት ካሁኑ የፍራውድ ይሄ የማጭበርበሩን ስራ ምን ያህል ቀንሷል የሚለውንም መስራት ይቻላል። አቅርበውት ነበር እንደውም ናሽናል ዲጂታል አይዲዎች በቁጥር የቀነሰበትን በዚህ ባጭር ጊዜ እንግዲህ ወደ 33 ሚሊዮን ህዝብ በተመዘገበበት እንዳውም ቀደም ሲል ነበር 30 ሳይሞላ ይሄ ሪፖርት ያቀረቡት። ስለዚህ ተጨማሪ የናሽናል አይዲ የሚያገኝ ሰው በተጨማሪ ሰርቪሶች እየጨመሩ ቁጥሩም እየሰፋ ሲሄድ ያንን እየቀነሰ የኮስቱንም የጊዜውንም የማጭበርበሩም ሁኔታ እየቀነሰ ይሄዳል የሚል ነው በዋናነት እንዳነሱት። ያው ይሄ አሁን ከሰርቪስ ጋር በተያያዘ ነው መሬት ላይ ያለውን እንትን እንደው ለማስረዳት። ከብድር ጋር የተያዘ ነገር አንስተዋል። እንዳልኩ ክሬዲት ሪፈረንስ ቢሮ አለን እኛ። አንድ ሰው ብድር ሲጠይቅ እዛ ላይ ክሊራንስ ይጠየቃል። ክሊራንስ ሄዶ ሴንትራሊ ነው ይሄ የኛ ሪፖርት የሚያደርገው ክሬዲት ሪፈረንስ ቢሮ። እዛ ላይም ናሽናል ዲጂታል አይዲ ባለመኖሩ ኦር ዩኒክ አይዲ ባለመኖሩ እስካሁን ብዙ ችግሮችን ያው ከፍራውድ ጋር በተያዘም አንዱ ጋር ተበድሮ ሌላው ባንክ ጋር የመበደር እሱ ፍላጎቱም ኦር ደግሞ አቅሙ ካለው ይችላል። ነገር ግን አቅምም ሳይኖር አንዳንዴ ከኮላተራል ከምን ጋር በተያዘም እንደዛ አይነት ነገሮችም ይፈጠሩ ነበር። ስለዚህ ናሽናል ዩኒክ አይዲ ይሄ ናሽናል አይዲ ሲመጣ ግን አንድ ሰው በአቅሙ መጠን ሌላ ባንክ ላይ የተበደረውንም በ32 ባንኮች ላይ አቅሙ ካለው ሊበደር ይችላል። ነገር ግን ሳይሆን ይሄን ያህል አማውንት ይሄ ሰው ተበድሯል የሚለውን ካመጣና ያ ከተሰራ በኋላ ይችላል አይችልም የሚለውን ለመለየትም ለኛ ለሱፐርቪዥን እንትናችንም ይጠቅማል። ስለዚህ በዚህ መልኩ ነው አሁን በብሔራዊ ባንክ ናሽናል ዲጂታል አይዲ
ጥቅሙ ማለት ነው። ማስተሳሰሩም ራሱ አንድ ሰው ባንድ ያ ከታወቀ በኋላ ምን ያህል ተበደረ ያ ሰው በ32ቱ ባንኮች ላይ የሚለውንም ለመለየት ትራንስፈሮቹን ከሱ ውጪ ራሱ ሰውየው ያው እንግዲህ ብዙ እንትኖች አሉት፣ ቴክኒካል ነገሮች አሉት። አንድ ሰው ቀርቦ ሰርቪስ ሲያገኝ ባንኩ የሚጠይቃቸው የማንነት ማረጋገጫዎች አሉ። አሁን ናሽናል ዲጂታል አይዲው ሲሆን ማንነቱን ያው በሰጠው የዚህ ፋክቹዋልና የፊንገር ፕሪንት እንትን ይለያል። ከዛ እሱነቱን በቃ እዛ ላይ ያረጋግጣል ማለት ነው። በሱ ሌላ ሰው መጥቶ ማጭበርበር አይችልም። በጣም ጥሩ። እንግዲህ ተመልካቻችን ምላሹን እንዳገኙት ተስፋ እናደርጋለን። ወደ አቶ ሳሚናስ ልምጣ። እስካሁን እንግዲህ ታህሳስ 1 ነው ይፋ የተደረገ ይህ ፕሮግራም። እስከ መጋቢት 28 ነበር መጀመሪያ ፕሮግራሙ የወጣው። እንግዲህ ሌሎች ለውጦች ሊኖሩ እንደሚችሉ ወይዘሮ ማርታም ቀደም ብለው ሲያነሱ ነበረ። ግን እስካሁን 1 ወር ከምናምን እንግዲህ 2 ወር ሊሞላው ነው እንግዲህ በይፋ መጀመሩ ከተነገረና እስካሁን ያለው አሰራር ምን ይመስላል? ዜጎች እየመጡ የማስተሳሰሩን ስራ በደንብ እየሰሩት ነው? እስካሁን ያለውን እንቅስቃሴ እንገምግም። አብሮም ደግሞ ያጋጠሙ ችግሮችም ካሉ እናንሳ። መልካም። እንግዲህ እስካሁን አንዱ ሰክሰስ የምንለው ትልቁ እስከዛሬ ባንኮች እንደዚህ አይነት የማጥራት ስራዎችን በተቆጣጣሪ ባለስልጣኑ ሲታዘዙ ብራንች ላይ ነበር የሚጠሩት ወይ ቅርንጫፍ ላይ ነበር የሚጠሩት። አሁን ግን ለደንበኞች ምቾት ያመጅ ዘንድ ደንበኞች የትም ሳይሄዱ ቅርንጫፍ ሳይጎበኙ ዋነኛ አማራጭ ሆኖ የዲጂታሉ መጥቷል። ምን ማለት ነው? አንድ ግለሰብ የትኛውን ባንክ ላይ አካውንቶች ካሉት ባንኮቹ ባመቻቿቸው የኦንላይን ወይ ደግሞ የድህረ ገጽ ስርዓት ባሉበት ቦታ ሆኖ እንዲያስተሳስሩ የማድረግ ምቹ ሁኔታ ተፈጥሯል። ይሄ ትልቅ ነገር ነው እውነቱን ለመናገር። እኔ ለምሳሌ በትንሹ አሁን ላይ ብዙዎቻችን ከ1 እስከ 5 አካውንት ይኖረናል የተለያየ ቅርንጫፍ ላይ 5 ቅርንጫፍ ሄዶ መሰለፍ በጣም አዳጋች ነው። ብዙ ስራ አለብን፣ ብዙ ኃላፊነት አለብን እና እሱን ላይ ያለውን ነገር በደንብ ለማመቻቸት ያስችል ዘንድ ይሄ ቨርቹዋሉ በተለይ በጣም ምቾት ፈጥሯል። ይሄ መጀመሪያው ነው፣ ትልቁ ነገር ነው። በተለይ በፈጠነ ሁኔታ በአጭር ጊዜ ለማጠናቀቅ የሚያስችል መደላደል ነው። ሁለተኛው ከኛ ጋር ባንኮች ያሏቸው እለት ተእለት የመረጃ መለዋወጥ ስርዓት ነው። በዚህ አግባብ በተለይ የተለያዩ ቻናሎችን በመፍጠር ከነሱ የደንበኛን ወቅ ዲፓርትመንት ወይ ደግሞ KYC ዲፓርትመንት ከቴክኖሎጂ ዲፓርትመንት ጋር በቅርበት ነው የምንሰራው። መረጃዎችን በየደቂቃው ነው የምንቀያየረው፣ ምንም ነገር ክፍተት እንዳይኖር። ይሄ እንግዲህ ትልቁ የሚያስፈልግ ነው። ተቋማት በተለይ ተቀናጅተው ሲሰሩ ይሄን ደግሞ በተለይ የኢትዮጵያ ብሔራዊ ባንክ በበላይ በመሆን ይከታተለዋል። እንግዲህ የነዚህ ሶስቱ የፋይናንሻል ሴክተር ፕሌየሩ የባንኮቹ የተቆጣጣሪ ባለስልጣኑና የኛ በፈጣን ሁኔታ መረጃዎችን የመቀያየር የሚመጡ ክፍተቶችን ቶሎ መልስ የመስጠት አግባብ በተለይ እንደ ሀገር አንዱ እንግዲህ በሌሎችም ዘርፎች የሚገባ ሊተገበር የሚገባ ሆኖ ጥሩ ልምድ ሆኖ አይተነዋል። እውነቱን ለመናገር ነገ ላይ ሌሎች ተግባራዎች ቢኖሩንም ጠንካራ ልምድ ነው። 32 ባንክ አንድ ተቆጣጣሪ ባለስልጣን እኛን ጨምሮ እንዲህ በቅንጅት እንሰራ ማለት ነው። ሀገር አቀፍ የሆነ ትልቅ ሚሽን ነው። ሌላው እንግዲህ ከህግ አንጻር ነው። ከህግ አንጻር ብዙ ጥያቄዎች ይመጣሉ። ባንኮች፣ ግለሰቦች የሚጠይቋቸው ጥያቄዎች አሉ፣ ፍላጎቶች አሏቸው። ተገቢ ነው። እኛ ደግሞ በምን ያህል ፍጥነት ለጥያቄዎቹ መልስ እንሰጣለን ነው ከህብረተሰቡ ጋር ባለን ነው ግንኙነት። አንዳንዱ ሙሉ በሙሉ ከፋይዳ ጋር የተገናኘ ሊሆን ይችላል። ለምሳሌ የት ምዝገባ ጣቢያ ያላችሁ ተመዝግቤ ስሜ ተሳስቶብኛል፣ እንደዚህ የመሳሰሉ መረጃዎች። እነዚህን እንግዲህ በተለይ አሁን ላይ ኦንላይን እንግዲህ ካዘጋጀናቸው የስም ማስተካከያ ፕላትፎርሞች በተጨማሪ አብዛኛው የመዝገቢያ ጣቢያዎች ይህንን አገልግሎት ይሰጣሉ። ያ ማለት ነው ከመዝገብ አቅም ባሻገር ማስተካከያዎች የሚፈልጉ ነዋሪዎች ካሉ በመረጃዎቻቸው ላይ በተለይ በስነ ህዝብ መረጃዎቻቸው ላይ አግባብ የሆነ ስራ ተዘርግቷል ማለት ነው። ይሄ ትልቅ ነገር ነው። ከዛ ውጪ ደግሞ በተለይ ከባንክ ስርዓቱ ጋር በተገናኘ አክሰሰብል ያልሆኑባቸው አካባቢዎች ላይ የሚነሱ ጥያቄዎች ካሉ እንዴት ክፍተቶች እንዳይኖሩ እንዴት እንመልሳቸው የሚለውን ደግሞ በተለይ
ከኢትዮጵያ ብሔራዊ ባንክ ጋር በተለይ ከወይዘሮ ማርታ ጋር በዋነኛነት እየተነጋገርን እለታዊ የሆኑ ምላሾች ነው የምንሰጠው። ብዙም አይዘገይም፣ ብዙም ፕሮቶኮል አንጠብቅም። ምክንያቱም ዋናው ነገር በሚገባው በህግ አግባብ መልኩ ቶሎ ህብረተሰቡ የሚጠይቃቸውን ቅሬታዎችም ሊሆን ይችላሉ፣ ጥያቄዎችም ሊሆን ይችላሉ ተመልሰዋል። በቃ እንደ ህብረተሰብ አገልጋይ ማለት ነው። በዛ ሀሳብ ውስጥ ነው እየሰራን ያለነው። ምናልባት አሁን ከቁጥሩ ጋር ስንመለከት ቀደም ብለው ሲያነሱ ወደ 33 ሚሊዮን የሚሆኑ ዜጎች በዚህ ስርዓት ውስጥ መካተታቸውን አንስተዋልና ቀደም ብዬ መግቢያ አካባቢም ለወይዘሮ ማርታ ያነሳው ጥያቄ ነው። የባንክ ሂሳብ ያለው ሰው ቁጥር በጣም ከፍተኛ ነው። ዲጂታል አይዲ ውስጥ የተካተተ ደግሞ በጣም አነስተኛ ነውና ምን ያክል ነው ሰው ፈጥኖ ወደዚህ ወደ ስርዓት እንዲገባ ዲጂታል አይዲ ሲያወጣ ነው እንግዲህ ባንኩን የሚያሳስረውና ከባንክ ሂሳቡ ጋር የሚያሳስረውና ቁጥሩ አነስተኛ ነው። አሁንም በእርግጥ እቅዳችሁ በዚህ አመት 90 ሚሊዮን የመድረስ ይመስለኛል አይደለ? ስለዚህ ያንን አቺቭ የማድረጉ እንቅስቃሴ ምን ይመስላል? ቶሎ ዜጎች ወደዛ ስርዓት እንዲገቡ የማድረጉ ሂደት። መልካም እንግዲህ ያው ይሄንን ታሳስ አንድ ላይ ስናውጅ 30 ሚሊዮን ነበርን ብለናል አይደለ? ያ ማለት 30 ሚሊዮን ህብረተሰብ አካውንት ካለው ምን ነው ማለት ነው? ለሃርሞናይዜሽን ሬዲ ነው ማለት ነው የመጀመሪያ። ሁለተኛው ደግሞ መሬት ላይ ምን ያህል የመዝገበ ማሽኖች ወይ ደግሞ ቅርንጫፎች አሉን ጣቢያዎች ነው። ከዛ ደግሞ ምዝገባ ከተመዘገበ በኋላ ደንበኞች በምን ያህል ፍጥነት መታወቂያን ያገኙታል። እነዚህ ነገሮች ናቸው ወሳኝ የሚሆኑት። 30 ሚሊዮን ነበር፣ አሁን 33 ደርሰናል። ስለዚህ ይሄ ቋት ራሱ ሬዲ ነው ሃርሞናይዝ ለማድረግ። ከዛ ደግሞ የኛ ተደራሽነት 7000 ማሽን አለን። እውነቱን ለመናገር በቀን አንድ ማሽን በአማካይ 50 መመዝገብ ይችላል። አማካይ ነው እያልኩ ያለሁት እስከ 100ም የሚችልበት አግባብ አለ። አሁን ላይ በምናየው ሁኔታ ጥሩ ነገሮች አሉ፣ ግን ቅርንጫፎቻችን የመዝገቢያ ቅርንጫፎቻችን አልተጨናነቁ። እንደው ካለው አሁን እንግዲህ ካልነው ቁጥር ከባንክ ተጠቃሚ ቁጥር አንጻር ብለን ካሰብነው ይመጣል ብለናል፣ እየመጣ ነው። ግን አጨናንቋል ማለት አንችልም። ካፓሲቲያችን ከዚህም በላይ ነው። ለ90 ሚሊዮን ያዘጋጀነው ካፓሲቲ ስላለን ማለት ነው። እንግዲህ በባንክ ሂሳብ አግባብ ካየነው አንድ ሰው የባንክ ሂሳብ ሊከፍት የሚችለው 18 ዓመት ህጋዊ ሆኖ ሲኖረውና በውክልና ነው በአብዛኛው። ስለዚህ ከ18 ዓመት በታች በውክልና አይደለ በአስተዳዳሪ ወይ ደግሞ አብሮት በሚኖር የፋሚሊ ሜምበር አለያ ደግሞ 18 ዓመት ሲሞላ በራሱ በአቅሙ መክፈት ይችላል በሚለው ህግ ካየነው ኦልሞስት እኛ ለ90 ሚሊዮን እያሰብን ያለን ለ90 ሚሊዮን የተዘጋጀን ተቋም ስለሆነን ምንም ይሄ ነገር ጫናም አልፈጠረልብንም። የቅሬታ ምንጭ ሆኖም አላገኘ ነው። ሌላው ደግሞ እንግዲህ አንድ ሰው ከተመዘገበ በኋላ እኛ ምን እናደርጋለን? ዛሬ እኔ ከተመዘገብኩኝ እስከ ዛሬ ከተመዘገቡት ጋር የጣት አሻራ ተመሳክሮ ነው ከዛ በኋላ አይዲ ጀነሬት ተደርጎ በሲስተም ይላክልኝ። ይሄ የተመዝግቦ ከዛ መታወቂያ ቁጥሩን የማግኘት መካከል ያለው ሰዓት ከ2 ሰዓት እስከ በጣም ከቆየ እስከ 2 ቀን። ስለዚህ ይሄን ያህል ነገሮችን በጣም አስቸጋሪ የሚያደርጉ ነገሮች አሉ ብዬ አላስብም። እንዲያውም በጣም ምቹ ነው። ነዋሪዎች በተለይ ዛሬ ላይ ቢሄዱ የሚታዘቡት ነው መዝገቢያ ቦታዎች ላይ ያለውን የተፍታታ እና በጣም ስሙዝ የሆነ የምዝገባ ስርዓት። ስለዚህ ብዙም እሱ ላይ ያውምኛ እንትን የለንም። ጭንቀቱም ብዙም ስትረሱም እዛ ላይ አይደለም። እኛ ጋር እንዴት ህብረተሰቡ በቶሎ መጥቶ መመዝገብ ይችላል ቤቱ የተቀመጠ ነው ዋናው ሀሳቢያችን እንጂ ያልኳቸው ነገሮች ምቹ ናቸው በእኛ በኩል። ጥሩ፣ በጣም ጥሩ። ወደ ወይዘሮ ማርታ ልምጣ። እንግዲህ የብሔራዊ ባንክ የፋይናንሻል ኢንክሉዥን ስትራቴጂ አለው አይደለ? አሁንም በጣም በርካታ ዜጎች የባንክ ስርዓት ውስጥ ያልገቡ ኢትዮጵያውያን አሉ። በተለይ ከከተማ አካባቢ ራቅ ብለው የሚገኙ ኢትዮጵያውያን ዛሬም ወደ ባንክ ያልመጡ ገንዘባቸውን በቤት ምናምን የሚያስቀምጡ አሉና ከዚህ አንጻር ምናልባት ከዲጂታል አይዲ ጋር መተሳሰሩ ይሄ የፋይናንስ አካታችነትን ከማሳደግ አንጻር እንዴት ያለ ፋይዳ ይኖረዋል? ጥሩ። ቅድም እንደውም ያልገለጽኩት አንዱ ጥቅሙ ለፋይናንሻል ኢንክሉዥን ነው። ያው ለማዳረስና አንድ ባንክ እንዲሆኑ ወር ደግሞ የፋይናንስ ተጠቃሚ ላልሆኑ ህብረተሰቦች እንደ ዋና ኢንፍራስትራክቸር ቅድም እንዳልኩት ከኮስት ከታይም ምናምን ከሚሉት ውጪ ኢንክሉድድ ለማድረግ ዋና ኢንፍራስትራክቸር ናሽናል ዲጂታል አይዲ ነው። ሲምፕል ነው፣ ኢዚ ነው። ቴክኖሎጂካሊ ደግሞ ያው
ዲጂታልም ስለሆነ ያ ነው። ስለዚህ እንደ ናሽናል ባንክ እንዳልከው የመጀመሪያ ናሽናል ፋይናንሻል ኢንክሉዥን ስትራቴጂ ነበረን 2016 እስከ 2021 ጨርሰን እሱ አሁን ሁለተኛውንም እንደዚሁ ከ2021 እስከ 25 ኦልሞስት አልቆ አሁን ሶስተኛውን ጀምረናል። በእነዚህ ሂደቶች ውስጥ እንደ ዋና ኢንፍራስትራክቸር ቅድም እንዳልኩት ጋፓችን እሱ ነበረ፣ ናሽናል ዲጂታል አይዲ ነበረ እና እንግዲህ ከ23 ጀምሮ አሁን ከምንሰራቸው ስራዎች ጋር ጥሩ መስመር ይዞልናል። ስለዚህ ያው ሳሚናስም ለማዳረስ ያው እየተጣረ ነው። ብራንቾች አሏቸው ባንኮች በተለያዩ ሪጅኖች። እነሱም ባይኖሩ ደግሞ ያው ናሽናል አይዲውም ከመመዝገቡ ጀምሮ ማለት ነው ኪቶችን ስንገዛ ማለት ሲገዙ ባንኮች ወደ 6000 ብዬ ያለው ኦልሞስት አሁን እየገባ ያለው 2000 ቁጥር ገብቷል። በእሱ ዲስትሪቢዩት ተደርጓል። ነገር ግን ከአሰራር አንጻር ደግሞ ሴንትራሊ ትሬኒንጉን የሚሰጡት ያው ናሽናል አይዲ ፕሮግራም እስከሆነ ድረስ ለእያንዳንዱ ባንክ የመስጠቱ ስራ እንደ ክፍተት አይተነው ሴንትራሊ እነሱ ኮንትሮል እያረጉት የትኛው ሪጅን ላይ የትኛው ቦታ ላይ ነው ክፍተት ያለው ኦር ደግሞ መስራት የሚቻለው ሌሎች ኢንፍራስትራክቸሮች ያስፈልጉታል ለመመዝገቡ ራሱ ከመብራት ከሌላ ከኢንተርኔት እንደዚህ አይነት ነገሮች ላይ ሃርሞናይዜሽኑ ላይ ኦር አውተንቲኬሽኑ ላይ ስንመጣና የቱ ነው በቂ ኢንፍራስትራክቸር ኖሮት ይህንን የመመዝገብ አቅም የሚኖረው የሚለውንም እየተነጋገሩ ከባንኮች ጋር ያንን ኪቱም ዴሊቨር እየተደረገ በየአቅጣጫው በሪጅኑ እየሄደ ነው። ስለዚህ ናሽናል ዲጂታል አይዲ ለናሽናል ኢንክሉዥን ፋይናንሻል ኢንክሉዥን ዋና ኢንፍራስትራክቸር ስለሆነ ኢዝሊ ያው እያንዳንዱ አንባንክድ ኦር ደግሞ ተደራሽ ያልሆነ ለፋይናንሻል ሴክተሩ ጥሩ ኢንፍራስትራክቸር ስለሆነ ተጠቃሚ እንዲሆኑ ያው ከናሽናል አይዲ ከብራንቾች ከኤጀንቶች አውትሶርስ በማድረግ ደግሞ ሌሎች መዝገቢያ ካምፓኒዎችን በመቅጠር እንደዚህ ሪጂናል ድረስ እየተገባ እየተሰራ ነው። ስለዚህ ይሄም ነው ወደ 33 ሚሊየን ሊደርስ የቻለውና ባንኮችም እግር በእግር እየተያዘ አካውንት እንዲከፍቱ የማድረግ በኤጀንትም ለመስራት ስለሚቻል ማለት ነው። እንደዚህ እያደረግን ነው እየሄድን ያለነውና እንዳልከው ዋና ለናሽናል ኢንክሉዥን ፋይናንሻል ኢንክሉዥን እንትናችን ስትራቴጂያችን ጠቃሚ የሆነና አሁንም አብረን ልንሰራ ያለው ከናሽናል አይዲ ጋር በዚህ ምክንያት ነው ለማዳረስ የፋይናንሻል ኢንክሉድድ ላልሆኑ ሪጅኖች ኦር ግለሰቦች። ምን ያክል ደረሰ? አሁን ከዚህ በፊት እንግዲህ ከጎረቤት ሀገራት ጋር ራሱ ሲነጻጸር የፋይናንሻል አካታችነት የፋይናንስ አካታችነት መጠናችን ሲመለከት ኢትዮጵያውያን ምን ያክል ነው ወደ ፋይናንስ ስርዓቱ የገቡት ወይም ተጠቃሚ የሚሆኑት የሚለውን ከሌሎች ሀገራት ጋር ራሱ ሲነጻጸር ዝቅተኛ ነበርና አሁን የመሻሻል ነገር አለው? አዎ አለው። ስንጀምር ቅድም እንዳልኩ የመጀመሪያውን ፋይናንሻል ናሽናል ፋይናንሻል ኢንክሉዥን ስትራቴጂ ስንጀምር ወደ 22% ከቶታል አዳልት ፖፑሌሽን ነበረ ባንክ ሊጠቀም ከሚችል ሰው ኢንክሉድድ የሆነው ብለን አሁን በቅርቡ እንግዲህ ኢንተርናሽናል የሆነ የፊንዴክስ ዳታ የሚወጣለ በየአመቱ እና በየ4 አመቱ በ2021 የወጣው ዳታ እንደሚያሳየው ወደ 46 የሚል ነው። ነገር ግን እንደ ሀገር አንዳንዴ ሌሎች ሀገሮችም ይሄንን ዳታ እንትን አይሉትም አይቀበሉትም አይደለንም ከፍ ያለ ነው የሚል እና እኛም እንደ ሀገር ሌሎች እንትኖች አሉ መስሪያ ምን ያህል ነው የሚለውን ዳታ ለመውሰድ የራሳችንን ዳታ ወስደን እንዲያውም አሁን ሶስተኛውን የናሽናል ዲጂታል ስትራቴጂ ሲሰራ አሰስመንት ተሰርቶ ካልኩሌሽኑ ተሰርቷል። ኦልሞስት ወደ 67 ኦር 66 አካባቢ ነው ብለን ነው የምንለው አሁን እና በቀጣይ ደግሞ ይሄን ይዘን ከዚህ ከናሽናል ዲጂታል ስትራቴጂ 3 አሁን ኮንሰልታንት በመቅጠር ላይ ነን። ኤፍኤስዲ ኢትዮጵያ ሰፖርት እየሰጠን በዛ መሰረት ከዚህም በላይ ለመሄድና ታርጌት አውጥተን ወደ 80 እንደዛ ከፍ ያለ ቁጥር ሰጥተን ያንን ታርጌት ይዘን ለመስራት ነው ያሰብነው። ይሄኛው ከሰራ መልካም። ወደ አቶ ሳሚናስ ልመለስ። እንግዲህ የዲጂታል አይዲ ሲነሳ እንደ ሀገርም የዲጂታላይዜሽን እቅድ
ቀደም ብሎ የተጀመረ ነው። የተለያዩ ግቦችም ተቀምጠው እስከ 2025 ዲጂታል ኢትዮጵያ የሚባል ነበር። አሁን ደግሞ 2030 ተብሎም ደግሞ የ2025ቱ ስኬታማ መሆኑን ጠቅላይ ሚኒስትሩም ጭምር ገልጸው ነበር። አሁን ደግሞ የ2030 የዲጂታል ኢትዮጵያ ግብ ተቀምጧል እና እነዚህም በማሳካት ሂደት ውስጥ የዲጂታል አይዲ መጀመሩ ራሱ በተለይ ኢትዮጵያ ወደ ዲጂታላይዜሽን ከምታደርገው እንቅስቃሴ አንጻር ምን አይነት ፋይዳ እያበረከተ ነው? በተጨባጭ ምንስ ይኖረዋል በቀጣይ? መልካም እንግዲህ ቅድም ለወይዘሮ ማርታ ከቀረበው ጥያቄ ጋር አንድ ላይ አስተሳስሬ ልመልሰው። እንደ ሀገር በእርግጥ ፋይዳ ከመጣ በኋላ የተሰራ ጥናት ባይኖርም ወደ 40% የሚሆነው ነዋሪ ምንም አይነት ማስረጃ በእጁ የለም። 40% ቀላል ቁጥር አይደለም። ለ120 ሚሊዮን ህዝብ ማለት ነው። 40%ቱን ስናየው ማንነቱን የሚለይ ነገር የለውም፣ ምንም ነገር የለውም። ያ ማለት ነው አካውንት አይከፍትም ማለት ነው አይደል? ማታወቂያ ተጠይቆ የሚሰጡ አገልግሎት ላይ ይሄ ግለሰብ የለም ማለት ነው። በሌላ ቋንቋ ይሄ ቁጥር አሁን ላይ ዛሬ ላይ እንደው ጥናት ቢሰራ ሙሉ ሙሉ ወደ ታች እንደሚወርድ እርግጥ ነው። ያ ማለት ነው እነዚህ ግለሰቦች በቀጣይ አካውንት የመክፈት አቅም አላቸው ማለት ነው። እየከፈቱም ሊሆን ይችላል። ሌሎች አገልግሎቶችንም ለማግኘት እድል አላቸው ማለት ነው። ስለዚህ በዋነኛነት የዲጂታል መታወቂያ በተለይ 2030ን ዛሬ ላይ ሆነን እንግዲህ የዛሬ 5 ዓመትን ስናስብ ብዙ ተቋማት የ100% እቅድ አላቸው። የዛሬ 5 ዓመት ፋይናንሻል ተደራሽነት ያማከለ ቁጥር አለ፣ የታሰበ ቁጥር አለ። እያንዳንዱ ተቋማት ትራንስፖርት ሚኒስቴር፣ ጤና ጥበቃ ሚኒስቴር የመሳሰሉት ያቀዷቸው እቅዶች አለ። በተለይ ተደራሽነት ላይ ትኩረት አድርገው በመስራት ጥራትን በማምጣት የመሳሰሉት ጥራትን ተደራሽነትን ከዲጂታል ሲስተም ውጭ ማሰብ አይቻልም። በተለይ በአሁን ጊዜ ፈጣን የሆነ ብዙ ጊዜ ክቡር ጠቅላይ ሚኒስትር እንደሚሉት ሊፕ ፍሮጊንግ ወይ ደግሞ ዘላይ የሚባል እርምጃዎችን መውሰድ ከፈለገ ይህን ማለት ነው። ያምን ማለት ነው ዲጂታል ሲስተሞች ተቋማት ካላቸውና በዚህ ፍጥነት የሚፈልጉትን ደንበኞች የሚፈልጉትን አገልግሎት መስጠት እንፈልጋለን ካሉ በዚህ በኩል ደንበኞቻቸውን በምን መለየት አለባቸው? ማለት በዲጂታል መታወቂያ። ስለዚህ መጋቢ ነው። ዲጂታል ሲስተም አለ። ዲጂታል ሲስተም እንደ ሀገር 2030 ላይ የታሰቡ እቅዶችን ማሳኪያ እንግዲህ አንድ ቱል ነው ብለን አስበናል። ስለዚህ ነዋሪዎች በምን መለየት አለባቸው? በዲጂታል መታወቂያ ለዛ ሲስተም ማለት ነው። ስለዚህ ትልቅ አቅም ነው እየፈጠርን ያለ ነው። እያንዳንዱ ተቋም የሚገነባቸውን ሲስተሞች ላይ እያንዳንዱ ደንበኛ በዲጂታል መታወቂያ ተለይቶ ተሰጠ ማለት አንደኛ ምቾት ነው ለነዋሪውም እየፈጠርን ያለ ነው። ሁለተኛ ቅልጥፍና ነው ለነዋሪዎች እየሰጠን ያለ ነው። ምክንያቱም ማሰብ ያለብን እነዚህ ሲስተሞች በቀጣይ የሚሰጧቸው አገልግሎቶች ና እኔ ቅርንጫፍ ላይ ና እኔ ቢሮና ከሚል ይወጣሉ። የመጀመሪያው አንዱ በትንሹ የምናገኘው ነገር ነው። እንደ ብድር ካየን ዛሬ ላይ የሚሰጡ ብድሮች ማይክሮ ናቸው፣ በጣም ትንንሽ ናቸው። እኛ ኮንፊደንሱን ከሰጠን በተለይ ከማንነት ጋር የሚመጣ መጭበርበር የለም ይህንን ጋራንቲ የዲጂታል መታወቂያ ፕሮግራም ይሰጣል ካልን ዛሬ ላይ የሚሰጥ 5000 የነበረ ብድር ወደ 20000 ወደ 25000 ማደጉ እርግጥ ነው። 50000 60000 የነበረ ወደ 100000 ወደ 300000 ማደጉ እርግጥ ነው። ይሄ ህብረተሰቡ የሚፈልገው ነገር ነው። ስለዚህ እነዚህን እሳቤዎች እንግዲህ ታሳቢ ማድረግ ነው እንግዲህ እየተራመድን ያለ ነው። ሌሎችም ተቋማት በትምህርት ስርዓት ላይ ስንመጣ ትምህርት ስርዓቱ በዋነኛነት ጥራትን ሲያስብ አንዱ መገለጫው ምንድን ነው? የመረጃ አያያዙ ነው። ከፈተና ይጀምራል። የተማሪዎችን መረጃ ከመሰነድ ይጀምራል። ስለዚህ ከፈተና ጋር የተገናኙ ብዙ ነገሮች ነበሩ። ዛሬ የምናያቸው ነገሮች እነሱ አሁን ታሪክ እየሆኑ ነው በፋይዳ። በመቀጠል ደግሞ እየሰራንበት ያለ ነው በተለይ ከፈተናዎች ተቋሞች ጋር እና ከዶክመንት አውቶንቲኬሽን ከትምህርት ዶክመንት አውቶንቲኬሽን ጋር ዶክመንቶች በፋይዳ በልዩነት እንዲታወቁ ነው። ከዛ በዲጂታል አገልግሎት ደግሞ ደንበኞች አውቶንቲኬት የሚያደርጉበትን ስርዓት ደግሞ ማመቻቸት ነው። እነዚህ ነገሮችን እየፈጠርን ነውና አይ ቲንክ ፋይዳ ተቋማት ያሰቧቸውን ነገሮች በፈጠነ ሁኔታ ያው 2030 መጠበቅ አለባቸው ብዬ አላስብም። በፈጠነ ሁኔታ እንዲያሳኩ መደላደል እየፈጠረ ነው ብዬ ነው ማስበው። በጣም ጥሩ። ወይዘሮ ማርታ አሁን የዚህ መግለጫው ከወጣ እንግዲህ ታህሳስ 1 በኋላ ያው ዜጎች ወደ ባንክ እየሄዱ ከፋይዳ ዲጂታል መታወቂያቸው ጋር እያሳሰሩ ነው የሚገኙት የሂሳብ ቁጥራቸውንና አስገዳጅነት አለው ወይ ይሄ ነገር? ምናልባት በዚህ ስርዓት ያልገባ ሰው የሚደርስበት ነገር አለ ማወቅ ያለባቸው?
ደንበኞች? አዎ መሄድ ያው የግድ ነው። ወደ መጨረሻ ያው እንደ ግለሰብ ኦር ደግሞ እንደ ተጠቃሚም ሳይሆን እኛ ኮንትሮል ኦር ሱፐርቫይዝ የምናደርገው ባንኮቹን ኦር የፋይናንሻል ሴክተሩን እስከሆነ ድረስ ቅድም ያልኩ መመሪያ በ2021 የወጣ KYC ደንበኛህን ወቅ አንድ ባንክ ደንበኛውን በትክክል ማወቅ እንዳለበት ለሰርቪሱ ሲመጣ እሱነቱን አረጋግጦ ሰርቪሱ በትክክል ላስቀማጩ ሰው መስጠቱን ኦር ደግሞ እዛ ሰው ተረጋግጦ መስጠቱን ማረጋገጥ መቻል አለበት። ለምን ብሔራዊ ባንክ የፋይናንስ ሴክተሩን ደህንነት የመጠበቅ ኃላፊነት አስቀማጩንም ሴፍ በሆነ መልኩ ትረስትድ በሆነ መልኩ ገንዘቡ ተቀምጦ ያው ኢኮኖሚው ላይ ተሰራጭቶ መስራት እንዳለበት ነው ኦቨርኦል መስራት ያለበትና ይህንን ዳይሬክቲቭ ስናወጣ ቅድም ያልኩት የKYC ደንበኛህን ወቅ እንትን ስናወጣ ያው በትክክል ቅድም አንድ ሰው በአንድ መታወቂያ ኦር ደግሞ አንድ ሰው አንድ ነው የሚለው በሌላ መጭበርበር የለበትም የሚለውን እንዲያስተገብሩ አርገን ነው የጀመርነው። ስለዚህ ይሄ ናሽናል አይዲ ደግሞ ሲመጣ በደንብ ራሱ ያረጋግጥና ደህንነቱ የተጠበቀ የማንነት ማረጋገጫ እስከሆነ ድረስ እኛ ለምንለው ለስቴብል ለሆነ ፋይናንሻል ሲስተም አስፈላጊ ነው። ደንበኛንም የመጠበቅ ትረስት ሆኖ ፋይናንሻል ሴክተሩ ትረስትፉል ሆኖ እንዲሰራ የሚል ስለሆነ አሁን እንደተባለው ችግሮች በፋይናንሻል ሴክተር ኦር ደግሞ በባንክ ስለሆነ የጀመርነው ባንኮች ላይ ያሉ ችግሮቻቸውን መፍታት ይኖርባቸዋል። ቴክኖሎጂካሊ የሰው አቅምም ከሆነ ከሰው አቅም ጋር በተያያዘ ያሉባቸውን ክፍተቶች እንዲሞሉ የማራዘም ነገር ነው የምናደርገው። ነገር ግን መጨረሻ ላይ እንደውም ጋይድላይን ሁሉ አውጥተን ተባብረን ከናሽናል አይዲ ጋር እንዴት መሰራት እንዳለበትም ዲስትሪቢዩት አድርገናል ለእያንዳንዱ ባንክ። ስለዚህ በዛ መሰረት እነሱ እየሰሩ እያሉ ነገር ግን ክፍተቶች ካሉ ቅድም እንዳልኩ ቅድም እንዳነሳው ከከስተመርም በኩል ያሉ ክፍተቶች ከነሱም ጋር ያሉ ችግሮች ካሉ እየፈታን እንሄዳለን እና ማራዘም ካልሆነ በስተቀረ መጨረሻ ላይ ግን ሁሉ ጠቅላላ የባንክ ሂሳብ ከስተመር ማስተሳሰር ግዴታ ይሆናል። ያ እንግዲህ እንዳልኩ ዳይሬክቲቭ እናወጣለን እየሰራን እያለ ክፍተቶቹ ተሞልቶ የነበረው ዳይሬክቲቭም አሰስ ተደርጎ ማረሚያም ካስፈልገው ማረሚያ ሰርተን ይሄ እንደ ግዴታ በየሁሉ ባንኮች እንዲሰራ እናደርጋለን እና ይሄንን ችግሩን እያሳወቀ ሄዶ ችግሩ እየተፈታለት ለምን ለራሱ ሲል ነው ደህንነቱ የተጠበቀ ማረጋገጫ ተሰጥቶ እንዳይጭበረበር ከኮስትም አንጻር ኮስቱ ቀንሶለት ዲጂታሊ ደግሞ አውቶሜትድ የሆነ ሲስተም በፈጣን እንዲያገኝ ስለሆነ ያ ግዴታ ነው ብዬ ነው። ከዚህ ጋር በተለይ ከዚህ ከደህንነት ጋር ተያይዞ እንግዲህ የሚሰራ ነገር አለ አይደለ? ብዙ ስራዎች እየተሰሩ እንደሆነ አንዱም እንግዲህ ዲጂታል ፋይዳን ማሳሰር ያስፈለገው ማጭበርበርንም አይደንቲቲ ቴፍትንም ለመቀነስ የመሳሰሉ ነገሮችን እንደሆነ ሲነሳ ነበርና የባንኮቻችን አቅም ምን ያክል ተገምግመዋል? ምክንያቱም ከዚህ በፊትም አንዳንድ ያጋጠሙ ክስተቶች ስለነበሩ እንግዲህ አሁን ቴክኖሎጂ ያው ጥሩ ነገር ይዞ በሚመጣው ልክ ደግሞ አብሮ ሌላ ችግር ይዞ ይመጣል አይደለ? የሰው ልጆችን ሕይወት በሚያቀለው ልክ ደግሞ ለዛው ደግሞ ሌላ ችግር ይፈጠራል። ያው የሳይበር ደህንነት ጉዳይ አሁን በኢትዮጵያ ብቻ ሳይሆን መላው ዓለምን ስጋት ውስጥ የከተተ ትልልቅ የሳይበር ደህንነታቸው ጠንካራ ነው የሚባሉ ተቋማት ዓለም አቀፍ ተቋማት ጭምር የሚሰበርበት ብዙ መረጃ የሚወጣበት ዘመን ላይ ስለሆንን የባንኮች አቅም ከዚህ አንጻር ምን ያክል ተገምግሟል? እንደ ብሔራዊ ባንክ ያው ቅድም እንዳልኩ ነው 3 አመት ላይ ያየናቸው ክፍተቶች አሉ። እነሱም ለኛም ያቀርቡት ኦር ለናሽናል አይዲም እያቀረቡ ከሲስተም አንጻር ያየነው ችግሮች አሉ። እነሱን እየፈታን ነው። እንዳልከው ቴክኖሎጂ ሲመጣ ሌላ እንትን እየከፈተ ይሄዳል። ነገር ግን በሁሉም ሀገሮች ኢንተርናሽናል ብታየው ስታንዳርድ ነው። ናሽናል አይዲ በቃ ችግሮችን ይፈታል፣ ፍራውድን ይቀንሳል፣ ኮስትን እንደዚህ ሚሉ ብዙ ጥቅሞች አሉት። ስለዚህ ወደ ስታንዳርድ መሄድ የግድ ነው። ቴክኖሎጂ ቢጨምር እንዳልከው የሳይበር ሴኩሪቲን ምናምን እንደዚህ ጉዳዮች ሪስክ የሆኑ ነገሮችን ከናሽናል ዲጂታል አይዲ 2030 ጀምሮ ስለሱ መስራት አለብን። ቅድም ያልጠቀስኩት የናሽናል ዲጂታል ፔመንት ስትራቴጂ እንደ አንድ ኢንፍራስትራክቸር የተያዘው እንትን አሁን ይጀምራል ከ2025 ልክ እስከ 30 ልክ ናሽናል ይሄ ዲጂታል 2025 30 የሚለው
ይዞ ተሰርቶበታል። ስለዚህ እዛ ላይም ዋናው የፋይዳ አይዲን ከባንኮች ከፋይናንሻል ሴክተር ጋር የማያያዝ ዋና ስራ ነው። ስለዚህ ያንን የሳይበር ሴኩሪቲ ኦር ሪስክን መቀነስ ኢንቨስቲጌት እያደረጉ ነው እንጂ የግድ ችግር ስላለው ማቆም አለብን ማለት የለበትም። ተወዳዳሪ ለመሆን አዚ ቢዝነስ ፋይናንሻል ሴክተሩ ራሱ አሁን ወደ የውጭዎቹን እያስገባን ነው። እነሱም ስታንዳርድ ይዘው ነው የሚመጡት። እነዚህም ያንን ይዘው እስካልጠበቁ ድረስ ኮምፒቲሽኑም ለነሱ አደጋ ነው የሚሆነው። አትራፊም ሊሆኑ አይችሉም። እንደኛ እንደ ሀገርም ልናድግ አንችልም። ስለዚህ ይሄንን አውቀው ነው ባንኮችም መስራት ያለባቸው። ቴክኖሎጂካሊ አውቶሜትድ የሆነ ሲስተም የሚፈልገውን ለዚህ ብቁ የሚሆን ስርዓት መገንባታቸው ግን ተረጋግጧል በእናንተ በኩል? አሁን እስካሁን እየተረጋገጠ ነው እየሄደ ያለው። ያው ስናስገባም እኮ ራሱ የውጭ ባንኮች ይግቡ ሲባል ቴክኖሎጂካሊ ብቁ ናቸው ኦር ደግሞ ኮምፒት ያደርጋሉ ብለን ስለሆነ በጥናት ተነስተን ያንን ይዘው ሄዳሉ። ግን ክፍተቶች የሉም ማለት አይደለም። እሱን እየፈታን ተነጋግረን እንሄዳለን ማለት ነው። እመለሳለሁ በዚህ ጉዳይ ላይ። አቶ ሳሚናስ መስመር ላይ ደዋይ እንዳለ እየተነገረኝ ነው። ሄሎ ጤና ይስጥልኝ። ሄሎ ጤና ይስጥልኝ። ማንም በልኬት ነው የሚደውሉት? ኃይሌ ጸጋይ ይባላለሁ ከባሌ ጎባ ነው። እሺ ይቀጥሉ እስቲ ሀሳብ፣ አስተያየት፣ ጥያቄ ካሉት። ከባሌ ጎባ ነው። ኃይሌ ጸጋይ ይባላለሁ። እሺ ከባሌ ጎባ። እሺ ደዋያችን ስለ ደወሉ እናመሰግናለን። አጠገቦ ቴሌቪዥን ካለ ይዝጉና ጥያቄ ወይም አስተያየቱን ይቀጥሉ። ልዝጋው? አዎ ቴሌቪዥን አጠገቦ ካለ ይዝጉትና ሀሳብ አስተያየቱን ይቀጥሉ። ጥያቄም ካለ ሀሳብ አስተያየቴ ቅድም ውይይቱን እየተከታተልኩ ነበር ቤት ሆኜ። እሺ ቅድም አንዱ ጠያቂያችሁ የቀበሌ መታወቂያ ካለ ፋይዳ ምን ያደርጋል? ፋይዳ ካለ የቀበሌ መታወቂያስ ምን ያደርጋል? ለምንድን ነው እንደዚህ አይነት ነገር የሚል ሀሳብ ሲያነሳ ሰምቼ ነበረ። በዚህ መሰረት አሁን ትልቁ ነገር እንግዲህ ዲጂታል መታወቂያ ሀገራዊ ነው። ይሄ ዲጂታል መታወቂያ ምን ምን ግብአቶች ይዟል ብለን ስንል የሰውየው ሙሉ ስም አለ፣ ከኢትዮ ቴሌኮም ሌጋል የሚያወጣው ስልክ ቁጥር አለ። ያ ብቻ አይደለም፣ ክልሉና ቀበሌው እዛች ትንሽ መረጃ ላይ ሁሉም ግብአት ቀርቧል ማለት ነው። ፎር ዘ ፊውቸር አንድ ሰው በአንድ መታወቂያ ነው የሚታወቀው። ምክንያቱም ያለበት ኤሪያ አድሬስ ከተደረገ፣ ከቴሌ ያወጣው ስልክ ቁጥር አድሬስ ከተደረገ፣ ስሙ፣ ዜግነቱ በዛች ላይ ግብአት ሆኖ ከቀረበ 2-3 መታወቂያ አስፈላጊ አይሆንም። ወደፊት እያንዳንዱ የመንግስት ተቋም፣ እያንዳንዱ የግልና ሌላም የአገልግሎት ተቋም ከዚህ ጋራ ነው። ሁለተኛው ነገር ዲጂታላይዜሽን በቃ የዓለም አብዮት ነው። ሁሉም ሊሳተፍበት የሚገባ፣ ሁሉም ድርጊቱን የራሱን ድርሻ ወስዶ ሊያከናውነው የሚገባ፣ በዛው ልክ ደግሞ ከዚህ ከሚመጣው በረከት ተጠቃሚ የሚሆንበት መስመር ነው ማለት ነው እና ይህንን አውቀን ነው መስራት ያለብን። ሌሎች እንግዲህ ከእቅድ አንጻር ጠቅላይ ሚኒስትሩን ብዙ ጊዜ ያነሳሉ። አሁን የቀረቡትም እንግዶች አንስተዋል። ደዋያችን ትንሽ ድምጾት ራቅ እያለ ነው። ሀሳቦትንም እየቋጩ። አዎ በአጭር ጊዜ ተከናውኗል። አሁንም ደግሞ አሁን በክልል ከተሞችም በአንዳንድ ከተሞችም ስንሄድ ከኢትዮ ቴሌኮም ጋር ተያይዞ በቃ ብዙ ቦታዎች ቅስቀሳ አለ። ይሄ ነገር ቆንጆ ነው፣ ይቀጥልበት ለማለት ፈልጌ ነው። በጣም ጥሩ ሀሳብ ነው ያነሱልን። በጣም እናመሰግናለን ስለደወሉ። መልካም ቀን ይኑርልዎት። ወደ ማጠቃለሉ እየመጣን ነው ውይይታችንን። ቀደም ብለን ከወይዘሮ ማርታ ጋር ስናነሳ የነበረው ሀሳብ አለ ከዚህ ከሳይበር ደህንነት ጋር የተያያዘ። በቅርቡ የኢንፎርሜሽን መረብ አስተዳደር ባወጣው መረጃ ራሱ በዚህ በድረገጾችን የተለያዩ የማህበራዊ ሚዲያዎችን ተጠቅመው የሚደረጉ ማጭበርበሮች ከጊዜ ወደ ጊዜ የጨመረ መምጣቱን ጭምር የሚያሳይ መረጃ በቅርቡ ወጥቶ ነበር እና በዚህ ዘመን እንግዲህ ያው ፈተና ነው የሳይበር ደህንነት ጉዳይ ለኢትዮጵያ ብቻም ሳይሆን ለመላው ዓለም በጣም ፈታኝ የሆነ ጉዳይ ነውና ከዚህ አንጻር እንደ ብሔራዊ መታወቂያ ፕሮግራምን በተለይ ደግሞ የፋይናንስ ጉዳይ በጣም ሴንሲቲቭ ነው። እያንዳንዱ እንግዲህ የልፋቱን ገንዘብ የሚያስቀምጥበትን በጣም ደህንነቱን ካላረጋገጠ ያው ጥያቄ ውስጥ የሚገባ ጉዳይ ነውና ከዚህ አንጻር አጠቃላይ ከሳይበር ደህንነት ጋር ያለው እንቅስቃሴ ለዚህ ምን ያክል ጠንካራ ስርዓትስ ተገንብቷል? አቶ ሳሚናስ ሲቀጥሉ። መልካም። ከሳይበር ደህንነት አንጻር በተለይ እንደ ተቋም እንደ ብሔራዊ መታወቂያ ፕሮግራም ተቋም ያው የምንከተላቸው በጣም ቬሪ ስትሪክት የሆኑ ፕሮሲጀሮች አሉ። የሳይበር ሴኩሪቲው ስነ ምህዳር እንዳልከው ብዙ ተዋናዮች አሉበት። እኛ ፈጥነን ካልሄድን
ያው አይቀርልንም እንግዲህ ዝግጅቱን ካላደረግን አይደል። አንዱ ከዝግጅቶች ውስጥ አካል ተሆኖ እንግዲህ ሊታሰብ የሚገባው ዲጂታል መታወቂያ ነው ለተቋማት ምንም ጥያቄ የለው። የወረቀት መታወቂያ እየተቀበሉ ሳይበር ምህዳሩ ላይ አይደንቲቲ አልተሰረቀም ማለት አይቻልም። ተቋማትም ሴፍቲ ያለኝ ማለት ማሰብ አይችሉም። ምክንያቱም እንግዲህ የወረቀት መታወቂያ መጥቶ ወይ ለተቋሙ አረጋግጥልኝ እያሉ በየቀኑ መላክ ነው አለበለዚያ የሚሆንበት አግባብ የለም። እሱን አደረግም ማለት ደግሞ አገልግሎት አይሰጥም ማለት ነው። በእኛ በኩል ስንመጣ እንደ ተቋም የሳይበር ሴኩሪቲ ዲፓርትመንት አለን፣ የተዋቀረ ዲፓርትመንት አለን እንደ ሰው ኃይል ማለት ነው። ከሰው ኃይል አንጻር ከታለንት አንጻር ከዛ ባለፈ ደግሞ የተገበርናቸው እንግዲህ ስታንዳርድ ኦፕሬሽናል ፕሮሲጀሮች ናቸው። አንዱ ደንበኞች ሊያውቁት የሚገባው ተመዝግበው ከተመዘገቡባት ወንበር ከተነሱባት ሰዓት ጀምሮ ወይ እኛ ጋር ስቶር ተደርጎ ሲቀመጥ አሊያ ደግሞ አገልግሎት ሊያገኙ ሲሄዱ ማረጋገጥ ሲሰራ የኛ የዛ የግለሰብ መረጃ ወደ ተቋማት ለምሳሌ ልበልና ወደ ባንክ ሲላክ ተመስጥሮ ነው የሚላከው ወይ ደግሞ ኢንክሪፕትድ ተደርጎ ነው የሚላከው። ስቶር ሲደረግም ሲቀመጥም ኢንክሪፕትድ ነው፣ ወደ ተቋማትም ሲላክ ኢንክሪፕትድ ነው። ዲክሪፕት ወይ ደግሞ የተመሰጠረውን እንግዲህ ቁልፍ የሚከፍተው ማን ነው? ራሱ ደንበኛው። ምን በማድረግ ለምሳሌ አሁን የአጭር የጽሁፍ መልእክት ይደርሰናል። ፋይዳ መታወቂያችንን በሆነ አጋጣሚ ለአገልግሎት ስናውለው አይደለ? ያ እንግዲህ አንዱ ደንበኛው ራሱ ነው ወይ መረጃውን እንግዲህ አክሰስ እያደረገ ያለው የራሱን መረጃ የሚለው ነው። ሁለተኛው ደግሞ ኢንክሪፕት ወይ ደግሞ የተመሰጠረውን እንግዲህ ቁልፉን ደንበኛው በአጭር የጽሁፍ ቴክስት መልእክት የመክፈት ስርዓት ነው ማለት ነው። ስለዚህ ምናልባት አንድ ሰው ከሆነ ቦታ አክሰስ ማድረግ ቢፈልግ ሌላ ሰው ቢሞክረው እዚህ ጋር አጭር መልእክት ይደርሰዋል ማለት ነው። ባለመታወቂያው ማረጋገጫ ካልሰጠ በስተቀር ወደዛ መግባት አይችልም። ምንም አይችልም። ሲቀመጥም ደግሞ እኛ ጋር ተመስጥሮ ነው የሚቀመጠው። ብዙ እንግዲህ አሁን እዚህ ቦታ ላይ አንድ ሁለት እያልኩ ቴክኒካል ነገሮች ላለመጠቀም ነው እንጂ ብዙ ሌየሮች ያሉት የሳይበር ሴኩሪቲ ወሎች ነው የፈጠር ነው። በዚህ ምክንያት እንደ ግለሰብ የሚመጡ የሳይበር አታኮችም ስቴት ስፖንሰር የሆኑ የሳይበር አታኮችም ተቋማትም የተደራጁ ተቋማት የሚሰሯቸውን ግለሰቦች አታኮችም ካሉ እኛ እንደ ተቋም ጠንካራ የሆነ ስርዓት ነው የፈጠር ነው። ያም ብቻ አይደለም። ዲጂታል ኢትዮጵያ 25 ላይ አንዱ አስቻይ ተብሎ የተቀመጠው ከኛ ጋር አብሮ ሳይበር ሴኩሪቲ ነበረ እንደምናስታውሰው አሁንም ነው። በተለይ እንደ ሀገር እንግዲህ ምንኮራባቸው ተቋማት አሉ። በተለይ ይህንን የሳይበር ደህንነቱን በማስጠበቅ ረገድ እንደ ኢንሳ የመሳሰሉ ከነሱ ጋር በቅርበት እንሰራለን። ስለዚህ እነዚሁ ነገሮች ሁሉ አንድ ላይ እንግዲህ ተተግብረው ነው አሁን ላይ ያለው የዲጂታል አይዲ ስነ ምህዳርም ሆነ አጠቃላይ እንደ ሀገር የገነባ ነው የዲጂታል ስርዓት እየተጠበቀ ያለው 24/7 ለማለት ወዳለሁ። እንደው ከእናንተ ስርዓት ውጪ የባንኮቹን የቴክኖሎጂ ብቃትስ እንደው የመገምገሙ ነገር ነበረ ከእናንተ አብራችሁ ሲሰሩ? ምንም ጥያቄ የለውም። የምንጠይቃቸው ሰርቲፊኬቶች አሉ። የተለያዩ ሰርቲፊኬቶችን እንጠይቃለን። እነዚያን ሰርቲፊኬቶች ማሟላታቸው ወሳኝነት አለው፣ እርግጥ ነው። ከዛም ባለፈ በተጨማሪ ደግሞ የሳይበር ሴኩሪቲ ስራ ክፍላችን ከነሱ የሳይበር ሴኩሪቲ ስራ ክፍል ጋር ከኢንፍራስትራክቸር ወይ ደግሞ ከመሰረተ ልማት ዲፓርትመንቶቻቸው ጋር ተከታታይነት ያለው የአሰስመንት ስራዎች ተሰርቶ ነው ወደዚህ የገባ ነው። ባንኮች የማቅረብ የሚገባቸው ሰርቲፊኬቶች ማለትም ላይሰንሶች ስታሌሉ ድረስ እና መቼ ናቸው ብለን ስታላስምስ ድረስ ወደ ስራ የምንገባበት አግባብ የለም። ይሄ ለባንኮች ብቻ አይደለም። ማንኛውም ከፋይዳ ጋር ለሚሰራ ተቋም አሁንም እያሰበ ላለ ተቋም በተለይ እንደ ሀገር ኢንሳ የሚሰጣቸው ሰርቲፊኬቶች ላይሰንሶች ይኖራሉ። እንደ ሴክተር ደግሞ ሴክተሩን እየመራ ያለው የባለስልጣን ተቋም የሚሰጣቸው ፐርሚሽኖች አሉ። እነዚህም ማሟላት አለባቸው። እነዚህን ሁሉ ካሟሉ በኋላ ነው ወደኛ ሲስተም ኦንቦርድ የሚደረጉት ወይ ደግሞ የሚቀላቀሉት ማለት ነው። በጣም ጥሩ ውይይት እንዳደረግን ተስፋ አድርጋለሁ። ምናልባት በዛሬው ርዕሰ ጉዳይ ህዝቡ ማወቅ አለበት ወይም ተመልካቹ ማወቅ አለበት በጥያቄ መልኩም ያላነሳሁት ሀሳብ መነሳት አለበት የምትሉት ሀሳብ ካለ እንደ ማጠቃለያ ማንሳት እንችላለን? እሺ፣ አመሰግናለሁ። እንደ ማጠቃለያ ያው ቅድም እንዳልኩት
ብሔራዊ ባንክ የፋይናንሻል ስቴቢሊቲውን ደህንነት የመጠበቅ ኃላፊነት እስካለበት ድረስ ይህንን ስራ ደግሞ ለመስራት ፋይናንሻል ሴክተሩ ያው ቁርጠኛ ሆኖ መስራት እንዳለበት ነው። በተለይ ከዚህ ከናሽናል ዲጂታል አይዲ ዋና ኢንፍራስትራክቸር በመሆኑ ከሴኩሪቲም ከሌላም አንጻር ይህንን ማሳሰቢያ ለባንኮች ሁሉ ሰጣለሁ። ቅድምም አዚ ቢዝነስም ለነሱም ይጠቅማል፣ ለከስተመሩም እንደዛው ነው። ከስተመር ደህንነትን የማስጠበቅ ትረስት የማስፈጸም ኃላፊነትም አለብን ናሽናል ባንክ። ስለዚህ ለከስተመሩም ይህንን ጥሪና ያው እንደ ግዴታ ሳይሆን የራስን ሂሳብ ከመጠበቅ አንጻር ይህንን ፎርማሊቲ አሟልተው እንዲያስተሳስሩ መመሪያ ኦር ደግሞ እንደዚሁ መልእክት አስተላልፋለሁ። አመሰግናለሁ። በጣም አድርጌ ነው የማመሰግነው ሁለታችሁንም። ወይዘሮ ማርታ ኃይለ ማርያም የኢትዮጵያ ብሔራዊ ባንክ የፋይናንሻል ስቴቢሊቲ ክላስተር ምክትል ገዢ አማካሪ፣ እንዲሁም ደግሞ አቶ ሳሚና ሰይፉ በብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና ሕዝብ ግንኙነት ኃላፊ፣ ስለ ጊዜያችሁ እንዲሁም ላነሳዋቸው ጥያቄዎች ምላሽና ማብራሪያ ጭምር ስለሰጣችሁን በጣም አድርጌ ነው የማመሰግነው። እናመሰግናለን። ክቡራትና ክቡራን ውድ ተመልካዮቻችን የዛሬው ዳጉ የተከታተላችሁትን ይመስል ነበረ። አብራችሁን ሆናችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ውይይቱን እየመራሁ ብሩክታዬ አብሬያችሁ ነበርኩ። በሌላ ጊዜ በሌላ ዳጉ ዳግም እስከምንገናኝ በያላችሁበት ጤና ይስጥልኝ።